አንተ ያር እንትን የሰንጋ ነጋዴ መስል ሉካንዳ ነጋዴ መስል እንትን ዳሌስታ የምትሆን ማለት ነው መጽሐፍ ቅዱስ አንብብ አያነብም አይነግሩ ቄሶቹ የሚሉት ወንድሜ ሁሉ ቀን የወጥሽን ማማር ወጭቱ ነገረኝ እያሉ ማለት ነው የእንጀራሽን ማማር መስወቡ ነገረኝ እንዴት ነው ዜማው እንዳላበላቸው የወጥሽን ማማር ወጭቱ ነገረኝ የእንጀራሽን ማማር መስወቡ ነገረኝ የጠላሽን ማማር በረሌው ነገረኝ ምንድነው ከዚህ ቤት አልወጣም ሰው ካላባረረኝ ቆይ ይሄንንማ በዚህ ጊዜ ባላሰማችሁ እኔ በደለኛ ነው የምሆነው ምልህ ሰምነው ዜማውን ዳጊ የዜማውን ሰባበርኩት እንዴት ነው ሰሙ ነው አይደል ወርቁን ባላ ተነግረናል ሰሙ ነው ይስሙት ላክልኝ እርም ይሱን ላክልኝ ቦስ ልክ ይላል እኮ አገልጋዮቹ በዚህ ነው የተጠመዱት ወንድሜ ሰማ እንግዲህ እሺ አዎ ትናንት ወዲያው የወጥሽን ማማር የጠላሽን ማማር ብርሌው ነገረኝ በቃ ይሄ ነው እነሱ ማያቸው ሰው ካላባረረ የጠላሽን ማማር የጠላሽን ማማር ብርሌው ነገረኝ ከዚህ ቤት አልወጣም ሰው ካላባረረ አራዳሱ ወይ እንዴ እናንተ መቼ ሰው አባሯችሁ ወደ ተወጣላችሁ አትወጡም እኮ ነው በደንብ ማቃችሁ መድኃኔዓለም ክርስቶስ ምስክሬ ነው በደንብ የምታዋወቅ አብሬ ነበር እንደዚህ ስለ የነበረው እኔ የዛሬና ያርጋውና ሰው አባሯቸው እንኳን አይወጡም ስለ የሚጠጣ ከተገኙበት እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያሉ መላፍ ነው ሰማልኛ መዝሙር አሁን እነ ዳጊ ዘመሩ ይባላል እንዴ በእንደዚህ አይነት መዝሙር እነ መስፍን ጉቱ ዘመሩ ነው የሚባለው በፍጹም መዝሙር እዚህ ነው የቀረው ሰማልኝ የጠላሽን ማማር ብርሌው ነገረኝ ከዚህ ቤት አልወጣም ሰው በማር ተለውሶ ይሄ ነገር ፍቺ ያለው እያለ ነው ዘማሪ ዳጊ ከትናንትና ጀምሮ ኤርሚ በእንትን በሰሙ ላይ ብቻ ተንጠልጥለህ ሰሞነ ቀልጠህ እንዳትቀር ወርቅም አለው እያለ ነው ዳጊ ወርቁን እንግዲህ ወለ በየባልቴቱ ቤት እየዞሩ ጠምጣሚዎቹ እንደዚህ ነው ብሎ የሚሉ የእንጀራሽን ማማር መስወቡ ነገረኝ የወጥሽን ማማር ወጭቱ ነገረኝ የጠላሽን ማማር ብርሌው ነገረኝ ከዚህ ቤት አልወጣም ሰው ካላባረረኝ አረ እነሱ በሽመል ጀርባውን ብለህ ብትለውም አይወጣም የሚጠጣ ካገኘ እውነቱን ለምን አልነግረን እና ማን ነው ወንጌል የሚነግርህ እትዬ ማን ነው ወንጌል የሚነግርሽ እነኚህ ሰዎች የተጠመዱት ጠላ ላይ ነው ጠላ በማር ማር በጠጅ ጠጅ በማር ምናምን ነገር ይተባለ ማለት አሁን ለዚህ ዝማሬ መላእክትን ያሰማለን ይባላል እኔ ምን አውቃለሁ ይፈልጋችሁትም በሉ ያ ምሳቸው ያ ከሆነ ማለት ነው አቤቱ ጌታዬ እነኚህ ሰዎች ነው እንደዚህ አይነት መሰሎችን አይንተ እግዚአብሔር ይልልሃል የእግዚአብሔር አይኖች ናቸው ይላል እንደዚህ አይነት መሰሎችን ወንጌልን ሲሰብኩ አታቸው
መጽሐፍ ቅዱስን ሲያስተምሩ አታያቸው። ለምእመኑ እንኳን ለራሳቸው ምእመኑ እንኳን በአግባብ መጽሐፍ ቅዱስን ቢናገሩ ጥቂቶች እንኳን ቢኖሩ እውነትን የሚናገሩ እነሱን ያሸማቅቋቸዋል፣ ይሰድቧቸዋል። ልክ እንደነ ብፁዕ አቡነ ገብርኤል አይነቶቹ ማለት ነው። እንደነ ብፁዕ አቡነ በርናባስ አይነቶቹ ወንጌል ከሰበኩ ስለ ኢየሱስ ክርስቶስ ደመቅ አድርገው ከሰበኩ ይመጡባል። በዘር ኦሮሞ ኮንክ ጋላ እያሉ ማለት ነው። አማራ ኮንክ ነፍጠኛ እያሉ ይመጡባል አልኩ። ቤቱ ገፊ ነው ያሉት ብፁዕነታቸው ከዚህ የተነሳ ነው። እነሱ ጠላቸውን አትንካባቸው። እንደ እውነት ነው በየመለ እንደ ቄስ ሆዳም እኮ የለም። እውነት ልንገርህ እኔው ራሴ ኦርቶዶክስ ቤተክርስቲያን እኮ ዲያቆን የነበርኩ ክህነት ያለኝ ሰው ነኝ። ለህዝብ ወንጌል አይናገሩም። ከነገሩም በተረት የተጨማላለቀ ነገር ነው የሚያወሩት። ህዝቡ መጽሐፍ ቅዱስ እንደማያነብ ስለሚያውቁ እንደፈለጋቸው ያወራሉ። ይሄ በወር አንድ ጊዜ ታዲያ ቤተክርስቲያን የሚሄድ ህዝብ የት ያውቃል? አባታችን በእድሜ በጤና ይጠብቅልን፣ ቃልዮት ያሰማልን፣ ጸሎቶ ታግዘኝ፣ ቡራኪዮ ትድረሰኝ ብሎ ከማለት ውጭ የለም። ቁጭ በልና መጽሐፍ ቅዱስን አንብብ ነው ብዬ የምለው ኦርቶዶክስ ወንድሜ። እዛ ሆነ እነሱ ጠላና ጠጅ ካዩ ያው እንጀራና ወጥ ካማረ ከዚህ ቤት አልወጣም ሰው ካላባረረኝ ይላሉ። ውርደት እኮ ነው ውርደት። ሼም ኦን ዩ ከተላሽማማ ብለው ነገር ከዚህ ቤት አልወጣም ሰው ካላባረረ የተላሽማማ ብለው ነገር የተላሽማማ ብለው ነገር የተሽማማ ወጥቶ ነገር ከዚህ ቤት አልወጣም ሰው ካላባረረ እጅሽን ይባርከ አቱሳ ምስኪን እዛ ቁጭ ብላ ኤርሚ አማርኛ በመሆኑ ነው እንጂ እኮ ታውቃለህ፣ ግዕዝ ቢሆን ራውን ሰው መዝሙር ነው የቤተክርስቲያን መዝሙር ብሎ ይቀበላል። ነው የሚሉት። እንትን የጠላሽን ማማር ብርሌ ነገረኝ ነው የሚለው ኤርሚ። አዎ ጠላ በብርሌ ይጠጣል እንዴ? ታንቺ ደግሞ ብዙ አትፈላሰፊ፣ ዝም ብለሽ አምኝ ነው። እሺ በቃ ዘሩ ተበላሸ። ኤርሚ እግዚአብሔር መስማት ታቆም ከብርሌ ትሰማለህ። ዳጊ ያውራው ካለ ያለውን እንግዳ ምሳሌ ብላ ኤርሚ አቤት ሰማኝ። የጠላሽ ማማር ብርሌው ነገረኝ አሉ። ከእግዚአብሔር መስማት ስታቆም ከብርሌ መስማት ትጀምራለህ። ይሄ ነው ችግሩ። እሺ ዳጊ ሰላም ነህ? ሰላም ወንድማዬ። ሳው ፒት ነህ? እንዴት ነህ? ሰላም ነህ? አዎ እንተዋወቃለን መሰለኝ። እኔ አውቃለሁ። ለቤቱ ራስን አስተዋወቃ። እንኳን ደህና መጣ። ኦኬ እግዚአብሔር ይመስገን። ያው እኔ ጴጥሮስ ፒተር እባላለሁ። ብዙ ጊዜ ኤርሚን ላወራው ፈልግ ነበርና እንደው አጋጣሚውን አላገኘውም። እሱንና እንደዛው ሌሎችንም ያው ከዳጊ ጋርና ማን ነበር ያኛው ዳጊ ያንተ ቤት ስታስከቡኝ የነበረው እነሱ ሁለቱን ለማውራት እንትን እድሉን አግኝቻለሁ። ያው እንግዲህ ምንድነው ብዙ ጊዜ እኔ ቅሬታ አንድ ነው ሁሉ ጊዜ ማለት ያው ፍላጎታችሁን አውቃለሁ፣ መልካም ልባችሁን አውቃለሁ፣ የተሻለ ነገርም እንዳላችሁ አውቃለሁ። ግን አሁን ኤርሚ ያቀረበውን ነገር ትንሽ ቅሬታ አለኝ። ትክክል ነው፣ ይሄ የምናየው ነገር ነው። ከዚህም የባሰ ብዙ ነገር አለ። ግን እነዚህ ሰዎች ቸርቿን አይወክሉም። እንደ ኦርቶዶክሳዊነት ቤተክርስቲያኗን አይወክላትምና እንደው ማለት መሰረታዊ በሆነ ነገር ሪሊ ብናወራ እኔ እንደ ያው ዳጊም እንደምታገኝ በዛ በእናንተ መብራት ላይ ገብቼ ወይንም ደግሞ ንግግራችሁ ላይ ገብቼ ኢቭን እንደውም አንተ ምንም አትልምና ጣዖትን ታመልካላችሁ፣ እንደዚህ ታረጋላችሁ፣ ሰካራሞች ግቡ፣ ኦርቶዶክሶች ሰካራሙላ አሁን ሲባል ያው ገብቷል። ጀስት ቸርቿን ማውክሉ ሰዎችን አንዳንድ ጊዜ እየጠራን እንትን ከምንል በእውነት መሰረታዊ ነገር ለምሳሌ ሊቀ ካህን የሚለው ትምህርት ላይ በምልጃ ዙሪያ ባንዳን ነገር ደው ጠንከር ያለ ነገር ብንነጋገርና እዛ እውነት ላይ እውነት ካላችሁ እኛ ፕሮቴስታንት ማንሆንበት ምክንያት የለም። እናንተም ደግሞ ኦርቶዶክስ ተመልሳችሁ ማትሆኑበት
ምንም ምክንያት የለውም። እኔ እንደዛ ብዬ ነው ማምነው። ምክንያቱም እግዚአብሔር ቃል ያሸንፋል ብዬ ነው ማስበው። እነዚህ የሚወጡ ሰዎች እንኳን ቸርቿን ሊወክሉ ገና ራሳቸውን ያልገዙ ናቸው። ያው እኛም እኮ የሆነ ነገር አምጥተን ያው ፕሮቴስታንቶች እንደዚህ ያደርጋሉ ብለን መለጠፍ እንችላለን። ግን ያ ኖት ፌር፣ ጥሩ አይደለም። እኔ የምሰብከው በእውነት የወይኑ ግን ክርስቶስን ብቻ ነው። በአገልግሎቴም ቸርቻው መሰረታዊ አይወክሉም ያልከው እስኪ ንገረን። እኔም በማስረጃ እንደሚወክሉ አሳያለሁ። ግን አንተ አይወክሉም ያልከው ለምንድን ነው? አዎ የሚወክሉት ለምሳሌ ዳጊ እኔ አስ ኦርቶዶክስ ማለት ያው ተማሪም ነኝ። ከዛሬ ፊትም ምናልባት እንደው መናገሩን አልፈልግም እንጂ ታውቃለህ የተወሰነ ነገርና አስ ኦርቶዶክስ ማለት ለምሳሌ ከዛሬ ፊት እንደነገርኩ ኢየሱስን ክርስቶስ ብላ የምታምን ነች። እሷ ቸርች ነች። ከዛ ውጭ ሆኖ በአጠቃላይ ምናልባት ሰዎች በራሳቸው ሐሳብ የሚያቆሙት ነገሮች ሊኖር ይችላሉ። ለምሳሌ በፕሮቴስታንት ደረጃ እንደምታውቀው ማለት ነው። ፕሮቴስታንት ደረጃ በጣም እጅግ መልካም የሆኑ ጥሩ ሰዎች አሉ። እርግጥ ዶክትሪኑ ትክክል ነው የባላምንም በጣም ቀንነት ያላቸው ኤሊትረስ ፓርክ የሆነ ውስጣቸው ትንሽም ቢሆን የሆነ እግዚአብሔር ያበራላቸው ነገር አለ። በዛ ነገር ተጠቅመው ያንን ነገር አስፍተው ወደ እውነት መረስ ይችላሉ ብዬ ነው የማስበው። ልክ ቅድም እንደነገርኩ ነው ቸርቿ ያላት ነገርና መሰረቱ እና አሁን እዚህ የሚታየው እንደገና ተጨማሪ ሌላ ነገሮች ሁለቱ አንድ አይደሉም ብዬ ነው የማስበው። መሰረታዊ ነገር አይወክሉም ያልከው ለምን ፒተር አይወክሉም ያልከበት ምክንያት ንገረኝ። አሁን የምትነግረኝ አይነት ሰዎች አሉ እነግርሃለሁ በኋላ ላይ። ግን እነዚህ ሰዎች ቤተክርስቲያኗን አይወክሉም ያልከው ለምንድን ነው ነው ሪዝኑ? ኦኬ ኦርቶዶክስ ማለት በነገራችን ላይ ኢየሱስን ክርስቶስ ብላ የምታምነች ቸርች ናት። መረጃ አለ ማለት ያው ቲዮሎጂም ተማሪ ነኝ ለመናገሩ ፍላጎቱም አልነበረኝም እያልኩኝ ያለው እንደዛ ብቻ ሳይሆን ለምሳሌ ኢየሱስ ክርስቶስ ነው ማለት ክርስቶስ ነው ሶስት ትርጉም አለው። ያው ሊቀ ካህን ነው፣ ነብይ ነው፣ ንጉስ ነው የሚል ትምህርት ነው። ያው ጴጥሮስን ሲጠይቀው አንድ ነገር ነው ያለው፣ እናንተስ ማን ትሉኛላችሁ? ያው ታሪኩን ስለምታውቁት ነው። አንተ ክርስቶስ የእግዚአብሔር ልጅ ነህ ብለው ነው ስለ ክርስቶስ የተናገሩት። ስለዚህ ክርስቶስ ወይንም የእግዚአብሔር ልጅ ሁለት ነገር ተናግሯል። አሁን ለምሳሌ ፕሮቴስታንት ክርስቶስ ብሎ አያምንም ብዬ ማምን ሰው ነኝ። ኦርቶዶክስ ግን ኢየሱስን ክርስቶስ ብላ ታምናለች ብዬ ማምን ሰው ነኝ። ክርስቶስ የነገርከን ያለው ነገር መጥፎ ነገር አይደለም። አንዴ ይቅርታ ስላቋረጥኩ እየነገርከን ያለው ስለ ቤተክርስቲያኑ ነው። አንዴ ስለ ግለሰቦቹን ጨርስ። አንተም የጀመርከው በእነሱ ዙሪያ ስለሆነ ግለሰቦቹ ቤተክርስቲያኒቷን አይወክሉም ያልከው ለምንድን ነው? ገባ? እንዲህ ነው ብለህ የምታውቃቸው ከሆነ ነከሌ ስለሆኑ ተለኛል። የማታውቃቸው ከሆነ ደግሞ እንዲህና እንዲያ ብለህ የራስን ምክንያት አይ ኦርቶዶክስ ተዋህዶ ማለት አሁን ሰዎችን አይወክል ትምህርቷን ነው የማሳየህ። ትምህርቷ የምታምነውን ነገር አሳየህና ከዛ በዛ ነገር ነው የምናወራው። ምክንያቱም ለምሳሌ እናንተ ጋር አሁን ለምሳሌ አንተ የምታምነው ነገር አለ። አንተ የምታምነው ነገር የፕሮቴስታንት መሰረት አለ። አንተ ወጥተህ ግን የፈለግከውን ነገር ብታረግ ለምሳሌ ብትጠጣ፣ ብታጨስ፣ ብትሰክር የሆነ ነገር ብታረግ አንተ ፕሮቴስታንትን አትወክልም። ምክንያቱም ቸርቿ ያንን ነገር አድርግ እንደማትል እርግጠኛ ነኝ። እሺ ቸርቿ የምትለው ነገር ገባኝ። መልሶ ገባኝ። አንተ ነው መልሼ ለአንተ እድል እሰጥሃለሁ። ሶሪ ስለቋረጥኩ የቤተክርስቲያን ትምህርት ስላልሆነ ነው የማይወክለው አይደል? የማይወክሉት እነዚህ ሰዎች አዎ የቤተክርስቲያኒቷ ትምህርት እንደሆነ ባሳየስ ይወክላቸዋል? ይወክሉሃል? ምን የሚለው ነው ታሳይ? ለምሳሌ አራት አይና የሆኑት አባ ገብረ ኪዳን የቤተክርስቲያኒቷ ትምህርት ነው ብለው እያስተማሩ እኔ መረጃ አለኝ። ማስተማር ብቻ ሳይሆን ቀምሳችሁ አመስግኑ ይላል እግዚአብሔር ቃል ብለው ቀምሰው እንዲያመሰግኑ እንደጻፈ በኋላ አንተ አሁን ይሉናላችሁ። ቆይ አንዴ የቤተክርስቲያን ከአራት አይናው የበለጠ መቼም አንተ ገና አራት አይና ላይ ደረስክ አልመሰለኝም። እንግዲህ ዝም ብዬ እንዳልናገር ቆይ ልንገር። አራት አይናው ትምህርት ነው ብለው በጉባኤ ያስተማሩት ነው። እንዲህ አይነት በጠላ ዙሪያ ያለ ነገር አይደለም። ተጠና አፕሩቭ አድርገው ቆይ ልጨርስ። ዳጊ ትምህርት መሆኑን ላሳየው ገብቶኛል። ግን እሺ አይ እኔ ለማለት የፈለኩት ምን መሰለህ፣ አሁን ስለምትለይ ነገር ማውራት እንችላለን። ራስ ወደ ክርስቶስ ይሄ ነገር እንተና ይለን ማለት
አሁን የመጀመሪያ ክርስቶስ በሚለው ነገር ላይ እንስማማና ሌላ አሁን መጀመሪያ እኮ ኢየሱስ ይኖር ኢየሱስ ካለ እኮ ሌላ ሁለተኛ ነገር ነው ተራ ነገር ነው ስለዚህ እኔ ማስበው ነገር ሰዎች መጀመሪያ ኢየሱስ ይኖራቸው ግን ጥያቄ የመለስከኝ የቤተክርስቲያኒቷን ትምህርት እነዚህ ሰዎች በደንብ እየተገበሩ ነው ያሉት እንዲጠጡም እንዲዘፍኑም ቤተክርስቲያኒቷ ታስተምራለች እነዚህ ሰዎች በትጋት የቤተክርስቲያኒቷን ትምህርት በአደባባይ ያደረጉ ነው ምን አጠፉ የተማሩትን ያደረጉት አልተማሩም ካልከኝ ሲያስተምሩ ያለበትን ላሳይ ወይ መጽሐፍቶቹ አሉትን ያልካል ይኸውልህ እኔ አሁን ይኸውልህ መጠጥ ይፈቀዳል አይፈቀድም በሚለው ነገር እሱን ሁለተኛ ነገር እናደርጋለን ግን መጀመሪያ ላይ እኔ ግን ማስበው ምን መሰለህ ዳጊ መጀመሪያ ኢየሱስ ሰው አለ ወይ ለምሳሌ አንተ ኢየሱስ አለ ወይ ኢየሱስ ካለ ችግር የለው ምክንያቱም ከዛ በኋላ የሚሆነው የሰዎች አመለካከትና አስተሳሰብ ነው መጀመሪያ አንተ ጌታ አለ ወይ እሱን እንደ እግዚአብሔር ቃል አሳይህ ነው አንተ ማሳይ ምክንያቱም ይሄ ራስ ወደ ሆነው ነገር አስተጋነው ለሰዎች ነገር ጥያቄ እኔ በሰዎቹ ዙሪያ ነው እነዚህ ቤተክርስቲያንን አይወክሉም ባልካቸው ዙሪያ ነው እኔ አንተ ቤተክርስቲያን እውነት ነው አልወክልም ምክንያቱም እኔ ቤተክርስቲያን ጠጡም ዘፈኑም ብላ ስለማታስተምር አልጠጣም አልዘፍንም በህይወቴ ዘመን ነው እንዲያውም በህይወቴ ዘመን ለመቅመስም ቀምሼም አላቅም ዘፈኝም አላቅም የኔን አሁን የኔን ወደኔ ከመምጣታቸው በፊት ያንተዎቹ የማይወክሉት ለምንድን ነው ይወክላሉ እንጂ የግድ ስማቸው አቡነ ገብርኤል መሆን አለበት እንዴ ቤተክርስቲያኒቷ እንዲወክሉ ግለሰብ ቤተክርስቲያንን አይወክልም የምትለኝ ከሆነ እንደወከለ በመረጃ ላሳይ አንድ ግለሰብ ብቻውን ቤተክርስቲያኒቷን ሲወክል አሳያለሁ ግን የግድ ለመወከል ኦሮሞ መሆን አለበት ወይ ትግሬ መሆን አለበት ወይ አማራ መሆን አለበት ወይ እከሌ መሆን አለበት ወይ ነው እኛ ስትፈልጉ እነከሌ ይወክላሉ ከዛ ታወግዛቸዋላችሁ ሳትፈልጉ እነከሌ አይወክሉም ትሉና የራሱ የግል አክሽን ነው እሱ ራሱ ጠይቀው ትላላችሁ እንዲህ አይነት ማመለጫ አይሆንም ስለዚህ አንድ ሰው ይወክላል አይወክልም የሚለውን ክሊር የሆነ ዲስቲንክሽን ንገረን ይሄ ነው ብለ ላይክ ትምህርት ስብከት ምናምን ሳይሆን ስለዚህ እንደዚህ እናድርግ ዳጊ አሁን ትክክለኛ ቸርቿን የሚወክል መሰረታዊ ነገር ላሳየህና ከዛ በኋላ ሌላ ሁለተኛ ይሆናል ለምሳሌ ሰንበዲ እንደዚህ ብሎ ነበር በራሱ አመለካከት ይሄን ነገር አቆሞ ሊሆን ይችላል ስለዚህ እሱ ሁለተኛ አሁን ለምሳሌ አባ ገብረ ኪዳን ስትለኝ አባ ገብረ ኪዳን የሚለውን ሐሳብ ለማንሳት መጀመሪያ መሰረታዊ ነገር ላይ ስናወራ ነው እንዲስምልክ ለምሳሌ ከዛሬ ፊት እንደነገርኩ ኢየሱስ ክርስቶስ የሐዲስ ኪዳን ሊቀ ካህን ነው የሚለውን በእውነት ፕሮቴስታንት ያምናሉ የሚለውን ነገር ካስረዳኝ እኔ መጠጥ ፒተሪ እንደሱ ታራይ ነው ማለት ተረግጠዋል አሁን እንደገና ያው ቤቱን የመራው ስለሆነ እኔና አንተ ለማለት የፈለኩት ገብቷል ዳጊ አባ ገብረ ኪዳን ያስተማሩት ትምህርት የቤተክርስቲያኒቷ ትምህርት ነው ወይ አባ ገብረ ኪዳን ይወክላል ወይ ብቻ ነው ርዕሳችን አሁን ካነሳነው አውድ ጋር የሚሄዱት አባ ገብረ ኪዳን ያስተማሩት ትምህርት ራሱ ወይም የጠጡት ሰዎች ወይም እንደዚህ አይነት አልባሌ የምልህ ማይገባን ዘፈን ሲዘፍኑ የነበሩ ግለሰቦች ይወክላሉ አይወክሉም ላይ ብቻ እናጠንጠን ሌሎች ሐሳቦችን በኋላ እናስተናግዳለን አሁን ምንድነው አባ ገብረ ኪዳን የቤተክርስቲያኒቷን ትምህርት አይደለም ያስተማሩት እያልከኝ ነው እነዚህ ሰዎች አይሳሳቱም እነዚህ አሁን ሲዘፍኑ የሰማቸው ሲጠጡ የምታያቸው ግለሰቦች እነሱስ የአባ ገብረ ኪዳን ስብከት ያልሰሙ ይመስላል ዳጊ ብቻ የሰማ ይመስላል ስለዚህ እነዚህ ሰዎች ቤተክርስቲያን የተማሩት ነው ለዛውም ከባለ አራት አይና የተማሩት ነው ያልተጻፈ ከሚያወሩ ባለ አራት አይና የሰሙት ነው ቀምሳችሁ አመስግኑ ሚል አንድም ቦታ የለም ተመልከት እንግዲህ ስለዚህ እነዚህ ሰዎች ምን አጠፉ ቤተክርስቲያኒቷ ያስተማረቻቸውን አደረጉ ልክ ቤተክርስቲያኒቷን ይመስላሉ ይወክላሉ እነዚህ ሰዎች ትምህርታቸውም ተግባራቸውም ድርጊታቸውም ዘፈናቸውም ቤተክርስቲያኒቷን ቃል በቃል ይወክላል ምክንያቱም እሳቸውን ባካፕ የሚያደርግ ካህን አለ እዛ ቤት ውስጥ ትምህርት አለ መጽሐፍ አለ ምን አጠፉ እነዚህ ሰዎች እንዴት ነው አይኩሉም ለማለት የፈለኩት ነገር ምን መሰለህ ዳጊ እያልኩ ያለሁት ለምሳሌ እኔ እናንተ መጠጥ ይፈቀዳል ወይስ አይፈቀድም በሚለው ነገር መጽሐፍ ቅዱስን ገልጠን ስንነጋገር አንደኛ እኔ ልቤን ያመኛል ምክንያቱም ስለ ክርስቶስ አይደለም እናወራው ሁለተኛ አንተ ይጠጣል ብትለኝም ባሳመነ አንተ ደግሞ ምን አረኩ አሁን ታየው ቪዲዮ ላይ ኮኒ ወይ ዳጊ ዛሬ የለው አንዴ ሰው እኔን ተወኛ ወዳ ይሄ እውነት እኔ ዘፈኑንም አልደረስኩም መጠጡንም እንትን አላልኩኝም ጠላም ቀምሽ አላቅም እኔ ምን አረኩ ለምን እንተታኸኝ ግለሰቦች እንደሚያረጉ እንደሚዘፍኑ እንደሚጠጡ ሰዎች በአደባባይ ማለት ነው ምን መርቀዋል ዊስኪውን እኔ ያሳያልኩ ቪዲዮን ባርከው አይደል ዊስኪውን የሚሰጡት ባርከው ዊስኪ ባርከው የሚሰጡ አባቶች አሉ እኔን ተወኝ የሚባርኩትና የሚጠጡት ላይ እዛው ብታወራ ይሻላል እኔን ተወኝ አንተ ያልክ አታወራ እነዚህ ሰዎችን
እንደ ቤተክርስቲያንህ ይወክላሉ አይወክልም ትምህርታቸው ነው አይደለም። ለምን ፒተርዬ ወደማይጠጣው ወሬ ጀመርክ? የሚጠጣው ያለ አደባባይ ላይ ይሄው በቪዲዮ ያለ ዳጊ በእውነት አንተ አሁን ስለመጠጥ እንድናወራ ትፈልጋለህ? ርዕሱ ላይ ለምን አታወሩም ዳጊዬ? ይቅርታና ርዕሱ ላይ ሆነም ምክንያቱም አሁን የመጠጡ ጠጡ ምናምን የሚባል ሳይሆን መጠጥ ቤተክርስቲያኒቷ አትከለክልም። ምክንያቱም ሰንበት የሚጠጣው ቅጥር ግቢ ውስጥ ስለሆነ ማለት ነው። የቤተክርስቲያኒቷ እሑድ ሰንበቴ ይጠጣል። ያው ጠላ ይሄዳል፣ ጠጅ ይሄዳል ምናምንና ሰንበቴ ተብሎ ማለት ነው። ስለዚህ ይሄ ምን አጉል ጉንጭ አልፋ ክርክር አንከራከር። ቤተክርስቲያኒቷ ትፈቅዳለች፣ አትከለክልም ሲጀመር ማለት ነው። ምክንያቱም ሰንበት የሚጠጣው እዛ ውስጥ ነው። ሶ ወደ ርዕሱ ላይ ብናወራ በጣም የተሻለ ውይይት ይሆናል እና ይሄ ወደዛ ሄዶ ዳግያ አይሻልም? ምንም ጫልፋ ነው። እሺ ቆይ አንዴ ፒተር አንዴ ይቅርታ ሜርሲ መነን መንገድ ለወጣ ስለሆነ እንዲያውም ይሄን በርዕሱ ዙሪያ ላይ አንዴ አውሩ። እኔ መልሼ ሐሳብ ካለ ይገባል። አንቺ ቀጥይ ለመሰለሽ አንዴ መንገድ ለወጣ አይደል ታውቂያለሽ እና አንድ ጊዜ ከቀጥሉ በዚህ በርዕሱ ግን እዚህ ላይ በኋላ ጊዜ ካለ እንመለሳለን። እሺ ፒተር ለማንኛውም እንደው ኮንክሉዥን ታረሳኑ ነው የምንሄደው። ዳጊ እሺ ቀጥሉ። አንድ እርምዬ እኔ መንገድ ለወጣ ስለሆነ ችግር የለም። እሺ ዳግሻይ በፈለክሳ ላይ መክፈት ትችላለህ ማይክን። እሺ ወንድማችን ፒተር ያልከውን ሰምተናል። ያልከውን ሰምተናል። ምንድነው እያልክ ያለው? አንተ ብቻ አይደለም ብዙዎቹ ብለው የሚሉት ትልልቅ ጥፋት በትልልቅ የሚባሉ አገልጋዮቻችሁ ሁሉ ጭምር ሳይቀር ሲደረግ እናንተ አሁን ማምለጫ ብላችሁ የመረጣችሁት መንገድ ምንድነው? እነዚህ ሰዎች ቤተክርስቲያንን አይወክሉም ነው። የትኛውም የኦርቶዶክስ አገልጋይ ምንም ነገር ቢያደርግ ያ ያደረገው ሰውዬ ከጳጳስ ጀምሮ እስከ ቆሞስ ከዛም አልፎ እስከ ካህናት፣ መነኮሳት፣ ዲያቆናት፣ መምህራን ታዋቂ የተባሉት ቢያደርጉ አይወክልም ነው የምትሉት። አንድ ቀን ይሄ ሰውዬ እኛን ይወክለናል ብላችሁ የምትሉት የለም። በግ የቀበረ በአስማት የሚገዳደል ጳጳስም በጉን ቀብሮ ሲያቅኮ ዝም ነው ያላችሁት፣ ጭጭ ነው ያላችሁት። ከነ በጉ ጭምር ዝም ነው ያላችሁት። አንድ የተናገረው ኦርቶዶክስ የለም። አንድ ያው አባቱ ዳኛ ልጁ ቀማኛ እንደሚባለው አይነት ካልሆነ በስተቀር አንድ ከመስፍን ፈይሳና ከአንድ የኦርቶዶክስ መምህር ቄስ በቀር መምህርም ቄስም ነው ቀሲስ ዳዊት ማለት ነው። ከዛ ውጭ ማንም የተናገረ የለም። ማንም አልሰማችሁም? ሰምታችኋል? አላያችሁም? አይታችኋል? በራሳቸው አፍ ድምፁ የስተት ነውም አልተባለም፣ የእውነትም ነው አልተባለም። ከውስጥ ግን ያሉ ጳጳሳቱ ዓለም ግን ያሉት በዚህ ጉዳይ ጭቅጭቅ አንስተው ተጣልተው ነበር። እኔ መረጃ አለኝ እዛው ሰው ስላለን ማለት ነው። ኦኬ እነ ብፁዕ አቡነ ገብርኤል ማርያም በይዛ የተኩሉ ዓለም አትባልም ተብሎ ሲባል ከባልቴቱ ከሴቱ ጀምሮ በሙሉ አሮጊቱ፣ ወጣቱ፣ ሊቃውንቱ፣ አዛውንቱ ምትሏቸው በሙሉ ሰደቧቸው፣ በዘራቸው ሁሉ ጭምር ሳይቀር ጋላ እያሉ ማለት ነው። ኦኬ የብልግና ስድብ ሁሉ አይተናል። በእንግሊዝ ሀገር ነው የተና ያለችው ያቺ አለሌ ሴትዮ እንዴት እንደሰደበቻቸው ማለት ነው። የበጉስ ጉዳይ በግ የቀበረው ጳጳስ የምን ሰብሳቢ ነው? የአንድ ማህበር እኮ ጽዋ ሰብሳቢ አይደለም፣ የሊቃውንት ጉባኤ ሰብሳቢ ነው። ብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ ናቸው። የሊቃውንት ጉባኤ ሰብሳቢ ናቸው። የበላይ ማለት ነው። አንድ አልተናገራችሁም። አፍ የላችሁም። ከኦርቶዶክሳውያን አፍ የለም። አስማተኛና መተተኛ ጳጳስ አቅፈህ ከሳቸው እጅ ቡራኬ የምትቀበሉ እግራቸው ስር የምትደፉ እንደነዚህ አይነት ጠንቋዮችን አንድ አልተናገራችሁም። አደባባይ ላይ ስራቸው ወጣ። ሁሉ ጳጳስ እንደዛ ናቸው አይደሉም። እግዚአብሔርን የሚፈሩ አሉ። አዎ እግዚአብሔርን የሚፈሩ ካህናት፣ እግዚአብሔርን የሚፈሩ ምእመናን፣ እግዚአብሔርን የሚፈሩ መምህራን ጳጳሳት አሉ። አስማተኛውን ግን ለምን አትናገሩም? እሱ ሲሆን እኛን አይወክለንም ትሉናላችሁ። በግ የቀበረም አስማተኛ እኛን አይወክለንም። በገዳም ውስጥ ሰው እየታረደ ደሙ ለአጋንንት መስዋዕት ይቀርባል ብሎ የራሳችሁ የኦርቶዶክስ ቤተክርስቲያን ቄስ ነው ወጥቶ የተናገረው፣ ዳንግላ ጎጃም ውስጥ ማለት ነው። እሱንም ሰምታችሁ በራሳችሁ በኦርቶዶክስ ፔጅ ላይ ቲክቶክ ላይ ሲቀባበሉት ተነግሮ ለና አክሊለ ይሄ ሴት ደፋሪውም ለሆነው ሰውዬ ለሁሉም ተነግሮ ሁሉም ዝም ጭጭ ጠላታችሁ ጭጭ በል ዝም። ኦፊሻል ኮል የተናገረው የኦርቶዶክስ ቤተክርስቲያን ቄስ ነው የተናገረው። የጴንጤ ፓስተር አይደለም የተናገረው። ኤርሚያስ ነው አይደለም፣ ዳጊ አይደለም የተናገረው። በሱም ላይ ማንም የተናገረ የለም። እንደውም ነገሩን ላረጋግጥ ብሎ የሄደው ሰውዬ ሰውን የሚያርደው ሰው እዛ ገዳም ውስጥ የተደበቀው ሰው አግኝቶ ጫካ ውስጥ ወስዶ ጥፍሩን ነቀለው።
የምናውቀውን ሰው እያለ ቄሱ እስከዚህ ድረስ መረጃ ሲናገር ማንም በዚህ ጉዳይ የተናገረ የለም። በግ የሚቀበረውን ጳጳስ እናንተን አይወክልም። ገዳም ውስጥም ሰው እያረዱ መስዋዕት ያቀርባሉ ተብሎ የተባለው እናንተን አይወክሉም። የሚጠጡም ቄሶች እናንተን አይወክሉም። አስማት፣ ድግምት፣ መተት እየሰሩ ሴቱን ያለ ወንድ ያለ ባል እንዲቀር ያደረጉት መተተኞችና ጠንቋዮች፣ ደጋሚዎች እናንተን አይወክሉም። አይመረዋ አይመርኩኪ እያለ መስተፋቅር ድግምት የሚሰራ ለጥላ ወጊ እያለ የሚመትት ለገበያ እያለ የሚል ስንቱን ነገር የሚያደርግ ለጤናሽ እያለ ብብት ስር በቆዳ ሰፍቶ ምናምን ነገር ብሎ የሚያደርግ ሁሉ እናንተን አይወክልም። መርጌታ ነኝ እያለ እየተናገረ ይኸው እየደወልን ከዚህ ከውጭ ሀገር ሁሉ ጭምር የት ነው ያሉት? ቦታውን እየተናገሩ ኮሶበር ነኝ ያለሁትኝ ቅድስት ማርያም ቤተክርስቲያን አንድነት ገዳም ነው። ስሜ መርጌታ ይባላል። እንደው ባኮት የሆነች ነገር ፈልጌ ነበር መድኃኒት ምን ያህል በ32,000 ብር አምጣ። ምን እንዳደርግልህ ለምትፈልገው? እንድገልልህ ወይስ ከሀገር ብን ብሎ እንዲጠፋ? እንድገልልህ ነው። እንዲገሉት እንዲያስወግዱት ነው። ምንም ችግር የለም። በ3 ቀን ውስጥ ጠባ አደርግልሃለሁ። ይኸው አደባባይ ላይ ጉዳችሁ ተገልጧል። የትኛው የቤተክርስቲያን አባት ነው እናንተን የሚወክል? መታሁን ደግሞ ክርስቶስ አለ የለም ብለህ ትላለህ አንተ። እናንተ ቤት ክርስቶስ አለ እንዴ? አለ እንዴ? ኦኬ ኖ ሚዩት አድርገው። እናንተ ቤት ሲጀምር ክርስቶስ አለ እንዴ? ክርስቶስ ካለ ያለበት ቤት እኮ እነዚህ ብለህ የምትላቸው መተተኞች እኮ ክርስቶስን ሊፈሩ ይገባል። አረ እንዴ በግ ሲቀብሩ እኮ ነው የተገኘው። መተት ጥንቆላ እኮ መተተኞችና ጠንቋዮች እኮ ያሉበትን ቤት ነው። ሁሉ ናቸው አይደለም? ሁሉን አይደለም። ምን የሞራል ብቃት አለ? አሁን ጴንጤ ጋር መተህ ደግሞ እናንተ ጋር ክርስቶስ የለም። በክርስቶስ ጉዳይ የት ታውቀዋለህ አንተ ክርስቶስን? ማን ነው ክርስቶስ? አሁን ነገረ ክርስቶስ ነው እናንተ እናውራ ብዬ ብልህ ከንፈር ይንቀጠቀጣል። ደግሞ አታውቁትም። መጣችሁ እናንተ ጋር ክርስቶስ የለም፣ እነሱን ተዋቸው፣ እነሱ እኛን አይወክሉም። የትኛው አባት ነው የሚወክልህ? የትኛው አባት ነው የሚወክላችሁ? እናንተ ከጳጳስ ጀምሮ በሙሉ ቄሶቹ ከአንቺ ቤት አልወጣም ሰው ካላባረኝ እያሉ እውነቱን ነው። ጠላው የተጠመቀበት ጋን ታጥቦ እጣቢውን ካልጠጡ በስተቀር እንኳን አይወጡም። ከአንቺ ቤት አልወጣም ሰው ካላባረኝ እያለ እንደዚህ ያዘጠዝጥ የሚውለው ቄስ የቱ ጋር ነው ነገረ ክርስቶስን ለህዝብ ቤት ያስተማረው? የቱ ጋር ነው ስለ መዳን ጉዳይ ሰው ሚዩት አድርገው ብራዘር፣ ካልሆነ ታይቶርዳል። እሺ እሰጣለሁ። እና መተ እኛ ልክ እንደማናቃችሁ ጥላቻ እንደምናወራ አድርገህ አታውራ። ኦኬ አታውራ። መተተኞችና ጠንቋዮች ሁሉ ጭምር ያሉበት ቤት ነው። አንድ አባትህን እንኳን ትክክል አይደለም ብለህ አታውቅም። አንድ እኛ ጋር ሐሰተኛ ነቢያት የተባሉትን ልምምዳቸውን ስንቃወም ፊት ለፊት ላይ የምንቃወም ስም ጠርተን ቪዲዮአቸውን እያሳየን እናንተስ ጋር አሁን አንተ ምንም የሞራል ብቃት የለህም። ሂድና በግ የቀበረውን አባትህን መንፈሳዊ አባቴ ብለህ የምትለው ካህናት ላይ የተቀመጠ ቤተክርስቲያንን የሚወክለውን እሱን በመጀመሪያ አውግዝ። አንተ በእውነት እንደ ነብዩ ኤልያስ ወይ እንደ መጥምቁ ዮሐንስ እግዚአብሔር ለጽድቅ ያስነሳኝ አገልጋይ ነው በለካ ሲጀምር አገልጋይ አይደለም። የአገልግሎት ልኩንም አታውቀውም። የእውነት ነግራችሁ አይደላችሁም። ማንም ፈሽፋሻ አገልጋይ አይደለም። እግዚአብሔር የጠራው ያላድሎ በጽድቅ ይናገራል። ጳጳስ ቢያጠፋ ምንምን ቢያጠፋ በእግዚአብሔር ፊት ሁለቱም እኩል ነው። ንስሐ ነው መግባት ያለበት። እንዲህ አይነት ነውረኛ ስራቸውን መግለጥ የማትችሉ ከጨለማው ስራ ጋር ተባብረ የተቀመጥክ መጽሐፍ ቅዱስ ግን ግለጠው። ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ ይልቁንም ግለጠው ብሎ ባለበት አምላካዊ ቃል ቅዱስ ጳውሎስ በጻፈው በኤፌሶን መልእክቱ ላይ ያለው አንተ ያንን ኃይለ ቃል ይዘህ የትኛውን አስማተኛ ኃጢአት ገለጥክ ንስሐ እንዲገባ? ማንኛውን ደግሞ በጣና ጥቂት ቄሶችን ጥቂት ካህናትን ይዛችሁ ቤተክርስቲያኒቱን አትወክልም። ዘበነ ሲሳሳት ቤተክርስቲያኒቱን አትወክልም። አባ ገብረ ኪዳን ሲሳሳቱ ቤተክርስቲያኒቱን አትወክሉም። ብፁዕ አቡነ እንድርያስ ሲሳሳቱ ቤተክርስቲያኒቱን አትወክሉም። ምህረተአብ ሲሳሳት ቤተክርስቲያኒቱን አትወክሉም። መኑ ሲሳሳት ቤተክርስቲያን ማን ነው እናንተ ቤተክርስቲያን የሚወክል? ማን ነው ተጠሪው? አገልጋይ ሆኖ ቤተክርስቲያን ያልወከለ እንዴት ነው የማይወክል? ክርስቶስን ብለሃል። በክርስቶስ ጉዳይ ላይ እናውራ ብለህ ያልከው ኦርቶዶክሳውያን ጴንጤዎች ኢየሱስ ክርስቶስ ሊቀ ካህን መሆኑን አያውቁም አይደል ያልከው? ቅድም ተሳስተህ ይመስለኛል ወንድምዬ፣ በጣም ተሳስተህ ሊሆን እንደሚችል ዳጸ ልሳን ከሆነ ይቅርታ አደርግልሃለሁ። ካልሆነ ግን ሊቀ ካህነቱን አያውቁም። እሰጥሃለሁ። ትንሽ ጊዜ ለሰጠህ ነው። ሰምቻለሁ። አያውቁም ነው አይደል ያልከኝ? አንዴ ግልጽ አድርግልኝ። ሊቀ ካህነቱን አያውቁም ነው አይደል ያልከው?
አዎ አሁን ምን መሰለህ የተናገርከው ነገር መልሱ ስጠኝ። ሊቀ ክህነቱን አታቁም ነው አይደል ያልከው? አዎ አትረዱትም። አዎ ኖ አታቁም ነው ያልከን አይደል ቅድም? አዎ ያ ማለት አታቅም አትረዳም ማለት ነው። ቴንክ ዩ። እኔ በመረጃ ላሳይ። እኔ እናንተ ከዚህ በኋላ ደቂቃ መርሲ ተያዝልን። ከፈለክ ፎርማል ዲቤት፣ ከፈለክ ኮንቨርሴሽን። እኛ ጴንጤዎች የኢየሱስ ክርስቶስ ሊቀ ክህነት እንደማናቅ አንተ አሳይ። ናይስ ደስ ይለኛል። እኔ ደግሞ እንዴት እንደማናቅ አሳያለሁ። ጋይድ በመረጃ ነው የምታወራው። ኦኬ ምንም ችግር የለውም። አለው ከዛ በፊት እኮ ራሳችሁ ላይ መቁጠር ይችላል አይደል? ኦኬ ራሳችሁ ላይ እየቆጠራችሁ ማድረግ ትችላላችሁ። ኦኬ አዎ ምንም ሜርስ ኮንቨርሴሽን ይሻላል ወይስ ዲቤት? ይኸውልህ እሺ እሱን እንቀጥላለን። መጀመሪያ ግን ስለተናገርከው ነገር ምንም አስተያየት አልሰጥም። ምንም ነገር አልሰጥም። ተናግረሃል። ተናገርከው ነገር ላይ ለምንድን ነው ቤትህ ስለሆነ ነው? ተናግረሃል ገና ቀደም ዳጊ ዝም ረጅም ሳስተናግር። እሺ ችግር የለውም እኔ ዝም እላለሁ፣ ግን ፌር አይደለም። ችግር የለውም አይወክሉንም ብለህ ባልክበት ለምን መሰለህ የተናገርክ ተናግራል አልተናገርክም? ስትገባ ቆይ አድምጠኝ ወንድሜ። ስትገባ ተናግራል ልትናገር እድል ሰጥቶህ ዳጊ ረጅም ደቂቃ ተናግራል አልተናገርክም? አይደል አሁን በተናገርከው ነገር አልተናገርክም ነው የምልህ መጀመሪያ ላይ። እሱማ ሌላ ነገር ነው እኮ። አሁን ተናግራል አልተናገርክም? ምን ሌላ ነገር ነው? ተናግራል ይኸውልህ ወንድሜ ተናግራል ወይስ አልተናገርክም? በቃ እሺ ቶ ችግር የለውም ችግር የለውም። ለበበሉ ችግር የለውም። አሁን ዲቤት ያልከውን አንተ በሰዓት ይቅርታ አንዴ ምንም ዲናይ ማድረግ አያስፈልግም። እዚህ በድኖች አይደለም የተቀመጥነው። መጀመሪያ ረጅም ደቂቃ ስለዚህ እኛን አይወክሉንም ስለሚለው ነገር ረጅም ደቂቃ አወራ። ከዛ ዳጊ በማስረጃ ሊያሳየው ሲል ነገሩን ቀይሮ ስለ ደህነት ስለ ክርስቶስ እናወራለን። በደንብ አውሯል። ሰዓት ይዞ በቃ አለቀ። አሁን እድል እንዳልተሰጠውና ስለዛ ነገር እንዳላወራ ማስመሰል የለብህም። ረጅም ደቂቃ አይወክሉንም በሚለው ነበር ስታወራ የነበረው። ኦኬ with evidence ቪዲዮ ላይ ያሳይክ ሲል ነገሩን ቀየስ አደረከው። ራይት አለቀ በቃ። ለዳጊ እድል ስላልሰጠው እኔ ገብቼ አይወክሉም ብለህ ያልካቸው አባቶች የሚወክሉ የትኞቹ ናቸው ብዬ ነገርኩ። በቃ ለተናገርከው ነገር ነው መልስ የሰጠው። እሺ ችግር የለውም። ኢየሱስ ክርስቶስ ሊቀ ካህን አለመሆኑን ሊቀ ካህን ስለሚለው ኖ ኢየሱስ ክርስቶስ ሊቀ ካህን አለመሆኑን ጴንጤዎች አታውቁም ብለህናል። በመረጃ ከዚህ ሰዓት ጀምሮ ከ03 ማነው ከ01 ነው። ከፈለክ 10 ደቂቃ ሰጣለሁ። ቀጥል። የምታሳየን የኢየሱስ ክርስቶስን ሊቀ ክህነት ከመጽሐፍ ቅዱስ ውስጥ አይደለም የምታሳየን። ጴንጤዎቹ ሊቀ ካህን መሆኑን አለማመናችንን የምታሳየን። እየሰማኸኝ ነው? ልብ በል ከመጽሐፍ ቅዱስ ኖ ልብ በልና ስማኝ። ኢየሱስ ክርስቶስ ሊቀ ካህን መሆኑን አታምኑም አታውቁም ብለህናል። ስለዚህ አሁን ኢየሱስ ክርስቶስ ሊቀ ካህን ተብሎ የተጠራበትን የብሉይ ኪዳን የአዲስ ኪዳን መጽሐፍትን እየጠቀስክ አይደለም የምታሳየን እኛ የመጽሐፉ ችግር ስለሌለብን ደግሜ እነግርሃለሁ። አንተ ከምታልቀው በላይ መጽሐፉን በሚገባ እናውቀዋለን፣ መጽሐፍ ቅዱስን ማለት ነው። የምታሳየን በከሰስከን ክስ ጴንጤዎች ኢየሱስ ክርስቶስ ሊቀ ካህን መሆኑን አታውቁም አታምኑም ብለናል። እሱን መረጃ እየጠቀስክ ተነግራናል ማለት ነው። ቪዲዮ ካለ ቪዲዮ እያሳየህ፣ መጽሐፍ ካለ የጻፍነው ሊቀ ካህን አይደለም ኢየሱስ ክርስቶስ ብለን ያንበት የጻፈ ፓስተር ካለ ወይ የጻፈች ቤተክርስቲያን ካለች እንደነ ሙሉ ወንጌል መሰረት ክርስቶስ እንደዚህ የሚባሉ አብያተ ክርስቲያናቶቻችን ኢየሱስ ክርስቶስ በእውነት ሊቀ ካህን አይደለም፣ ወገኖቻችን ጴንጤዎች ተጠንቀቁ፣ እንደዚህ ሊቀ ካህን ነው ብለው ከሚያስተምሩ ሰዎች እንድትጠነቀቁ ይገባል፣ ይሄ የስተት ትምህርት ነው ብለው ያስተማሩበት ቪዲዮ የጻፉት መጽሐፍ ካለ ወይ ቪዲዮ ካለ እየከፈትክ ታሳየናለህ እንጂ ኢየሱስ ክርስቶስ ሊቀ ካህን መሆኑን አሁን ስነግርህ በ10 ደቂቃ ውስጥ ከብሉይ ኪዳን ሊቀ ካህን መሆኑን ከአዲስ ኪዳን ሊቀ ካህን መሆኑን እንድታሳየን አንፈልግም። እሱም በኋላ ታሳየናለህ። አሁን የኛን የከሰስክበትን ክስ አጥራልን ማለት ነው። ጋይድ ከ02 ነው ከ12 ጨርሳለህ። 10 ደቂቃ ሰጥቻለሁ። ጋይድ ሪካርድ አድርጉት ወንድሞች። ጴንጤዎች እኛን ኢየሱስ ክርስቶስ ሊቀ ካህን አይደለም ብላችሁ አታምኑም አታውቁም ብሎናል። አሁን ይቀጥላል። ማንም ሰው ጣልቃ እንደገባ ተቀጥሎ ወንድማችን ፒተር ቴንክ ዩ። ኦኬ ግልጽ ላድርገው። አሁንም ፕሮቴስታንት ሊቀ ካህን የሚለውን ሐሳብ ስሙን ነው እንጂ ኢየሱስ ክርስቶስን የሐዲስ ኪዳን ሊቀ ካህን ብለው አያምኑም። ምክንያቱም እነሱ የሚያምኑት የብሉይ ኪዳን ሊቀ ካህን ብለው ነው። ምክንያቱም የብሉይ ኪዳን ሊቀ ካህን ስራውን
ምግባሩን ያለውን ነገር በአጠቃላይ ምክንያቱም የአዲስ ኪዳኑ ሊቀ ካህን አንዴና ለአንዴ ነው አንዴን ይሰራው አንድ የሰራው ነገር ለዘላለም ነው አሁን ልክ መጽሐፍ ቅዱስ ላይ እንደጻፈው የመጀመሪያው ነገር በየብሉይ ኪዳን ሊቀ ካህናት በየዓመቱ ነው የሚያገለግሉት ይታወቃል በአዲስ ኪዳን ግን ኢየሱስ ክርስቶስ ያገለግለው አንዴ ነው አንዴ ያገለግለው አገልግሎት ለዘላለም ይሰራል በፕሮቴስታንት ዓለም ግን ያለው ሁሉ ጊዜ ይማልዳል ወይንም ያማልዳል የሚል አመለካከት ስላለ ስለዚህ ኢየሱስ ክርስቶስ እንደነሱ የብሉይ ኪዳን ሊቀ ካህን ልክ እንደ ብሉይ ኪዳን ሊቀ ካህን ሳይሆን እንደ ካህን ነው የሚያዩት ካህን ምክንያቱም ካህኑ ነው በየቀኑ የሚሰራው ካህን ለምሳሌ የቀን አገልግሎት አላቸው የሳምንት አገልግሎት አላቸው የወር አገልግሎት አላቸው የዓመቱን አገልግሎት የሚሰራው ሊቀ ካህኑ ነው ስለዚህ እነዚህ የቀን የሳምንትና የወሩን የሚሰራው ኖርማል ካህን የሚሰራውን የመጀመሪያ መቅደስ ውስጥ የሚያገለግሉትን የህዝቡ መስዋዕት የሚቀበሉትን በየጊዜው የሚሰሩትን ለምሳሌ በቀን ውስጥ ብዙ ሰራ ይሰራሉ ካህናት መስዋዕት ይቀበላሉ መስዋዕት የግለሰቡን ሁሉ ያደርጋሉ የሐዲስ ኪዳኑ ሊቀ ካህን ግን እንደዚህ አይነት ልምድም የለውም ባህልም የለውም የሐዲስ ኪዳኑ ሊቀ ካህን አንዴ በሰራው ለዘላለም ከብሉይ ኪዳን ካህን አይደለም ከብሉይ ኪዳን ሊቀ ካህን ይበልጣል እነሱ ግን ከብሉይ ኪዳን ካህን ያሳንሱታል ለዚህ ነው ኢየሱስ ክርስቶስን የሐዲስ ኪዳን ሊቀ ካህን ብለው አያምኑም የምንለው አሁንም ያማልዳል ብለው ስለሚጠቅሱ ምክንያቱም የኛ ሊቀ ካህን የሐዲስ ኪዳን ሊቀ ካህን ነው ሁሉ ጊዜ የሚሰራ ሳይሆን አንዴ በሰራው አገልግሎት ለዘላለም እኛ ድነናል ነፃ ወጥተናል ከዚህ በኋላ ሰው ኃጢአት እንኳን ቢያደርግ ደሙ አለለት መስዋዕቱ አለለት ወደ መስዋዕቱ ወይንም ወደ ደሙ መቅረብ ይችላል ምክንያቱም አንድ ወደ አብ የመግባት ድፍረት አለ በአዲስ ኪዳኑ በኢየሱስ ክርስቶስ ሊቀ ካህን ለዚህ ነው በግርማው ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህናት ይገባናል የሚለው ዕብራውያን 8:1 ላይ እርሱም እንደነዚያ ሊቀ ካህናት አስቀድሞ ልክ ዕብራውያን ምዕራፍ 7 ቁጥር 28 ላይ ስናነብ ቅዱስና ለተንኮል ነውር የሌለበት ኃጢአተኞች የተለየ ከሰማያት ከፍ ያለ እንደ አይነት ሊቀ ካህናት ይገባናል እርሱ እንደነዚያ ሊቀ ካህናት አስቀድሞ ስለራሱ በኋላም ስለ ህዝቡ ዕለት መስዋዕት ሊያቀርብ አያስፈልገውም ራሱን ባቀረበ ጊዜ ይሄን ፈጽሞ አንድ ጊዜ አድርጓል የሚል አንድ ጊዜ መጽሐፍ ቅዱስ ላይ አንበባችሁት ከሆነ ብዙ ጊዜ አንድ ጊዜ የሚል ነው ያለው ስለዚህ የሐዲስ ኪዳኑ ሊቀ ካህን ከዕብራውያን ምዕራፍ 7 ቁጥር 1 ላይ አንበባችሁት ከሆነ ሙሉ ሐሳቡ በአጠቃላይ ኢየሱስ ክርስቶስን ከሁሉ እንደሚበልጥ የሚያሳል ከመልከጼዴቅ ይበልጣል አሁን መልከጼዴቅ ንጉስና ካህን ነው ኢየሱስ ክርስቶስን የሚመስልበት ነገር አለ ኢየሱስ ክርስቶስን የሐዲስ ኪዳን ሊቀ ካህን ስንለው እንደ ብሉይ ኪዳን ሊቀ ካህናት አይደለም አንደኛ እነዛ ይሞታሉ ይሄኛ አይሞትም ሁለተኛ እነዛ በየዓመቱ ያገለግላሉ ይሄ ግን አንዴ ነው የሚያገለግለው እንደ ፕሮቴስታንት ከሆነ ደግሜ ነው የምናገረው በየቀኑ በየሰዓቱ ነው የሚያገለግለው እንደውም አንድ የሉተራን ቸርች የድሮ የጸሎት እንትን ላይ አንድ ጴንጤ ተንበርክኮ ሊጸልይ ሲል ኢየሱስ ክርስቶስ ነው ብሎ ከዙፋኑ ላይ ተንበርክኮ ከዙፋኑ ወርዶ ተንበርክኮ ይጸልያል ሙሉ የሚለው በሂደት አሻሻለን እያሉ ያው አሁን ያሉበት ደረጃ ስለደረሱ ነው እንጂ ስለዚህ በአጠቃላይ ፕሮቴስታንት ኢየሱስ አሁን በነገራችን ላይ ክርስቶስ ማለት ሊቀ ካህን ነብይ ማለት እንደ ሙሴና እንደ ኢያሱ ያለ ነብይ ከዛ በኋላ ደግሞ ንጉስ ማለት ነው ስለዚህ ሊቀ ካህን የሚለውን የሐዲስ ኪዳን ሊቀ ካህን ብለው ካላመኑ በትክክል ክርስቶስ የላቸው ኢየሱስንም ሊቀ ካህን ብለው ያምኑ ሌላው ነገር ሁለተኛ ነው ይሄ ራስ የሆነው ክርስቶስን መጀመሪያ ሲይዙ አንደኛ ለዘላለም ማይሞት ሊቀ ካህን አለን ሁለተኛ አንድ ያገለግለው ለዘላለም ነው አይደግምም በፍጹም እኛም ወደ አብ የመግባት ድፍረት አለን በክርስቶስ ኢየሱስ በሆነው ሥራ ነው የሚለን መጽሐፍ ቅዱስ ምንም ነገር የለም ስለዚህ እኛ ያለን የሐዲስ ኪዳን ሊቀ ካህን ነው ፕሮቴስታንት ደግሞ የብሉይ ኪዳን ሊቀ ካህን ነው ምክንያቱም ዕለት የሚደክም ዕለት የሚያማልድ ዕለት ስራ ቢሰራ በእንደዚህ አይነት እንትን ነው ከዚህ የተነሳ በፍጹም የሐዲስ ኪዳን የብሉይ ኪዳን ሊቀ ካህናትን ለይተው ማያውቁ ትክክለኛ አመለካከት የሌለ ራስ ወደ ክርስቶስ ያልተጠጋ ያው በዚህ አይነት አመለካከት ያሉ ሰዎች ናቸው ያለው ሁኔታ ይሄ እኔ ሐሳቤን በተወሰነ ደረጃ
ጨርሻለሁ። ከፈለኩ ለምሳሌ ዕብራውያን 7 ቁጥር 23 ላይ ያለውን እርሱ እንደነዚህ ያለ ሊቀ ካህናት አስቀድሞ ስለራሱ ማነው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። እዚህ ጋር አንብባችሁት ከሆነ የማይለወጥ ክህነት ማለት የማይለወጥ አገልግሎት ማለት ነው። የማይለወጥ አገልግሎት አለ ማለት ለምሳሌ በ2000 ዓመት ያኔ በመጀመሪያው መቶ ክፍለ ዘመን ይሰራው አሁን 2000 ዘመን አሁን እየሰራ ነው። ወደፊት ለሚሰራውም እንትን ኢየሱስ አንድ የሰራው ስራ ለዘላለም ይሆን ያንን ስራውን አይደግምም የሚል እንቅጭ ሆነ ወይንም ትክክለኛ ሆነ መሰረት አለ ማለት አንደኛ አይሞትም እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ከአሮን ጀምሮ እስከ ቀያፋ ድረስ 24 ሊቀ ካህናት ነበሩ። ይሄኛው የሐዲስ ኪዳኑ ሊቀ ካህን ግን አንድ ነው። ለምን አይሞትም? ሁለተኛ የማይለወጥ አገልግሎት አለው ማለት አንድ ያገለግለው አገልግሎት ለዘላለም ሕያው ሆኖ ይኖራል። ደጋግሜ የምናገረው ሐሳብ ይሄ ለዘላለም ይሰራል። ስለዚህ ያን አገልግሎት አይደግምም። ለምን? ያ ለልጅ ልጆቻችን እስከ ዓለም ፍጻሜ ድረስ ስለሚሰራ። ስለዚህ የኦርቶዶክስ መሰረታው ወይንም ደግሞ መነሻዋ ማለት ይሄ ነው። ክርስቶስ ብላ መታምነው ለዚህ ነው። ክርስቶስ ማለት አንደኛ ንጉስ ነው፣ ሁለተኛ የአዲስ ኪዳን ማን ነው? ነብይ ነው፣ ሶስተኛ የአዲስ ኪዳን ሊቀ ካህን ነው የምንለው ለዚህ ነው። ስለዚህ የማይለወጥ ክህነት አለው። ስለነርሱ ሊያማልድ ዘወትር በህይወት ይኖራል። በህይወት የሚኖረው የማይሞተው አንድ ያገለግለው አገልግሎት ማለት ነው። ለዚህ ነው ዘወትር በህይወት ይኖራል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባል የሚለው ለዚህ ነው። ዕብራውያን 10ንም ከዛ ጊዜ ሰዓት ስላለኝ ዕብራውያን 10ን በጣም አብረው የሚስማሙ እንትኖች ሐሳቡ ስለሆነ በጣም የሚገርሙ ሐሳቦች ናቸው። ዕብራውያን ምዕራፍ 10 ላይ ለምሳሌ እንደዚህ ይላል። እሺ ሊቀ ካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግድ የማይችሉት እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም ማቅረበው በአብ ቀኝ ተቀመጠ። ጠላቶቹን ከእግሩ መግረጅ እስካደር አንድ ጊዜ በማቅረብ የሚቀደሱት ለዘላለም ፍጹማን አድርጓቸዋልና በመንፈስ ቅዱስ ደግሞ እንዲህ ብሎ ይመሰክራል። ከዚህም ወራት በኋላ ከሕዝቡ ጋር የሚገባው እንደዚህ ነው፣ በልባቸው እኖራለሁ በደላቸውን አልቆጥርባቸውም የሚል ሐሳብ አለው። ስለዚህ አንዴና ለአንዴ ያገለገለ የአዲስ ኪዳን ሊቀ ካህን ኢየሱስ ክርስቶስ አለን። እኛ ምናምነው ይሄንን ነው የምንከተለው ይሄን። ሌላው ሁለተኛ ነው። በቃ ሌላው ሁለተኛ ነው። ይሄ ልታውቁ ይገባል። ብሉይ ኪዳን ሊቀ ካህናት ታውቁ ከሆነ ዘሌዋውያን ምዕራፍ 16 ላይ አንበባቸው ከሆነ ወደ 3 አይነት መስዋዕት ያቀርባሉ። የመጀመሪያው ጊዜ ማለት 3 አይነት መስዋዕት ያቀርባሉ። 2 ፍየል፣ አንድ ወይፈን እንደውም አንድ አውራ በግ ወደ 4 ያቀርባሉ። ሊቀ ካህኑ ስለራሱና ስለቤተሰቡ በአመት አንድ ጊዜ ነው ወደዛ የሚገባው። ያን ፕሮሰሱን እናውቀዋለንና ይሄንን ይመስላል። ከዚህ ወጣው ግን ሌላ ፕሮቴስታንት ሐሳብ ምንድነው? ለተለት ያማልዳል የሚል አመለካከት ስላለ እሱ ትክክል አይደለም። ስለዚህ ነው ትክክለኛ አቋም ወይንም መሰረት የላችሁም ሌላ ሁለተኛ ነገር ነው እያለን እየተናገረን ያለ ነው። የሚጠቅመን በእውነት ጌታን የምንፈልግ ከሆነ ህይወት ወደሆነው ራስ ወደሆነው ወደዚህ ወደ ክርስቶስ ተጠግተን ይህንን እውነት ተቀብለን ወደዚህ ብንመጣ ይሻላል የሚል የምንድንበት እውነት። ሌላው ራሱ ትክክል ከሆነ ሌላ ሁሉ ነገር ሁለተኛ ነውና ራስ ወደሆነው ወደ ክርስቶስ እንድረስ የሚል ጥሪ ነው ያለኝ። በእውነት በዚህ ቤት በዚህ እውነትና በዚህ መረዳ ሰዎች ወደ ክርስቶስ መድረስ ይችላሉ። ምክንያቱም ቃሉ ላይ እግዚአብሔር ቁርጥ ያለ ትክክለኛ አቋምና አመለካከት ያለው ቅድም በተናገርነው ነገር ሌላ ጊዜ እንቀጥላለን። ያለው እውነት ግን ይሄን ይመስላል። አመሰግናለሁ። ኦኬ ሰማናየን አይደለ ወገኖች? ሪካርድ ያደረጋችሁ በውስጥ ትልኩልኛላችሁ። ምን ነበር ያልኩትኝ? ጴንጤዎች ኢየሱስ ክርስቶስ ሊቀ ካህን መሆኑን አታምኑም አታውቁም ነው እና ያለን ማለት ነው። የከሰሰን መረጃውን በጽሁፍ ወይ በቪዲዮ አስደግፈህ ያልንበትን ነገር አሳይ እና ከዛ መጽሐፍ ቅዱሳዊ ደግሞ የሆነው ነገር ተነግረናል ነው። እሱ ግን ያለው ሕያው አምላክ ጌታ ኢየሱስ ምስክር ነው። ይሄን ትምህርት አሁን የተናገረው የሰማው ከኛ ነው የሰማው። ዕብራውያን አሁን ማነው ዘሌዋውያን 16 ምናምን ነገር ብሎ ዕብራውያን ብሎ ያለውን አሁን ቀጥዬ ጥያቄና ነገር ውስጥ ስንገባ ኔትወርክ እምቢ ብሎኛል ብለህ እንዳትወጣ። ከኛ ነው የሰማው።
ዕብራውያንን እንደዚሁም ዘሌዋውያንን ስናስረዳ ከኛ ቁጭ ብለ የሰማው ታዲያ ከእናንተ ላልማር ወይ ብለህ ካልክ ትችላለህ፣ መብትህ ነው። ግን አሁን ከቤተ ክርስቲያንህ እንዳልተማርክ ንግግር ያሳብቅብሃል። ከዚሁ ከኛው ጋር ኮርጀህ ተምረህ እዚሁኛው ጋር ጴንጤው ኢየሱስ ክርስቶስ ሊቀ ካህን መሆኑን አያውቁም ነው ብለህ ያልከው። እኔ እናንተ በዚህ ጉዳይ ላይ እንሄዳለን ማለት ነው። አሁን እኔ አንደኛ ለአቅመ ዲቤት እውነት እየናቅኩ አይደለም። ለአቅመ ዲቤት ስላልበቃህ ጥያቄ ነው የምጠይቀህ። በአንድ ጥያቄ ብቻ የምጠይቀህ አሁን እስካሁን ካወራህ ውስጥ ማለት ነው። የኛ ሊቀ ካህን ብለህናል። የኦርቶዶክሱ ሊቀ ካህን ኢየሱስ ክርስቶስ የአዲስ ኪዳን ነው። የእናንተ ግን ሊቀ ካህን የብሉይ ኪዳን ነው ብለኸኛል አይደል? ከተናገርከው ውስጥ ስጽፍ እዚህ ጽፌያለሁ። ይሄን ጥያቄ ስትመልሰው ብቻ እውነት ይሆናል ማለት። እሺ የእናንተ የአዲስ ኪዳን ሊቀ ካህን አይደል ኢየሱስ ክርስቶስ? እሺ ቴንኪው። የኛ ደግሞ የብሉይ ኪዳን ነው አይደል? ቆይ የኛ ደግሞ የእናንተ የብሉይ ኪዳን ነው አይደል? እሺ ጴንጤዎች እኔን ጨምሮ የኛ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው። የአገልግሎት ሹመቱ የብሉይ ኪዳን ሊቀ ክህነት ነው። ከአሮን ቤት ነው የሚመዘዘው። የብሉይ ኪዳኑ ማለት ከአሮን ቤት ነው። አታውቀውም፣ ግን እንደው ሊያዝህ አታውቀውም። በዕብራውያን መጽሐፍ ምዕራፍ 7 ላይ ከቁጥር 11 ጀምሮ ክህነቱ ሲለወጥ ሕጉም ደግሞ ይለወጥ ዘንድ የግድ ነው ብሎ ይላል የአምላኬ ቃል። አሁን አንተ ቀጥለህ የምታሳየን የእናንተ የአዲስ ኪዳን መሆኑን ስለነገርከን ኦኬ። የኛ የጴንጤዎቹ የኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው ብሎ ያስተማረ አገልጋይ ወይ ያስተማርንበት የመጽሐፍ ቅዱስ ክፍልን ጠቅሰህ ንገረኝ። ሌላ ነገር እንዳታወራ፣ ጥቅሱን ንገረኝ። ወይ ደግሞ የዛን አገልጋይ ቪዲዮ አሰማን፣ ልኩላ አረጋለሁ፣ ቪዲዮን አሰማን እኮ እንደዚህ ብሎ ኢየሱስ ያማልዳል ትል የለም። ማን ያለው? ኖ ሌላ መረጃ እኮ ያስፈልጋል። ሌላ ጋር አይደለም እንሄደው መልጃ እኮ ታምን የለም ወይ? ቆይ ኖ ሽሽ ኤፍራት ዞር አድርጊ። ልብ በለኝ። አሁን ኢየሱስ ክርስቶስ ያማልዳል ትለኝ የለ ወይ? ጣሪያ ላይ ይወጣል ትለኝ የለ ወይ? ይሾልካል ትለኝ የለ ወይ? እንዳትል እሱ ጋር እሱም በኋላ ነው የምናወራው። አሁን በመጀመሪያ እና ምን ነው ታዲያ አድምጠኝ ወንድምዬ አድምጠኝ። ደግሞ አሁን የእግዚአብሔርን ቃል በቁም ነገር አይደል ያወራው? እየገለፈጠን ማውራት የለብንም። ህዝብ ፊት ነው የምታወራው እና ታዲያ ምን ነው እንዳትለኝ። እንደዛ በጨዋነት ነው የምናወራው። አይ አማላይ ትሉ የለም። ምን አዲስ ነገር አለ? በኋላ እንሄዳለን። አሁን በመጀመሪያ የፕሮቴስታንት ፓስተር ወይ የወንጌል ሰባኪ ሆኖ ዘማሪ ሆኖ ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው ለኛ እንጂ የአዲስ ኪዳን ሊቀ ካህናችን አይደለም ብሎ ያስተማረ አገልጋይ ቪዲዮውን ወይ ጽሁፉን ከመጽሐፍን በመጽሐፍ ከተጻፈ ወይ ደግሞ የተቀዳ ቪዲዮ ካለ መረጃ የአንዱን አገልጋይ ያሰማን። መረጃ አምጣ ነው እሱ እንደሱ ያልኩበት ምክንያት መረጃ ነው። ምክንያቱም እንደ ብሉይ ኪዳን ሊቀ ካህን ያማልዳል ብላችሁ ስለምታምኑ ነው እንጂ ወንድሜ ሚዩት አድርጌያለሁ። እኔ ጋር አሁን ቀልድ የለም። አውርተሃል። እችን ጥያቄ ብቻ ስትመልሳት ይሄን ጥያቄ ከመለስ ቤቱን ዘጋዋለሁ። በቃ እውነት ነው ታዋርደናል ዛሬ አደባባይ ላይ ብዬ ማለት ነው። አሁን የፓስተሩ እንደዚህ ብሎ ያስተማረ ኢየሱስ ክርስቶስ ለኛ ለወንጌላውያን አማኞች ፓስተሮቻችን መድረክ ላይ ቆመው እንደኔ አይነት የመድረክም ሰባኪ እንደ ዘማሪም አይነት እንደ ዳጊም አይነት የመድረክ ዘማሪያን ቆመው መድረክ ላይ ለህዝባችን ኢየሱስ ክርስቶስ የብሉይ ኪዳን ሊቀ ካህን ነው እንጂ አዲስ ኪዳን ሊቀ ካህን አይደለም ብሎ ያስተማረ ፓስተር ወይ ያስተማረ ቤተክርስቲያን አንድ ጥራልኝ። ቪዲዮውን አምጣ። ትልቁ ላይ አድርጌያለሁ። ክፈትልን። ቴንክ ዩ ቶላበል ትልቁ ላይ አድርጌያለሁ። መረጃውን ብቻ ንገረን። ከዛ ወደ መልጃው አንደኛ መክፈት አልችልም። ሰማኝ። መጀመሪያ አንደኛ መክፈት አልችልም። ድምጹን አሰማው። በቃ ድምጹን አሰማው። ይኸውልህ ድምጹን አሰማው ወንድሜ። እየሰማኸኝ ነው? አዎ ድምጹን አሰማው። ድምጽ የለኝም። ቪዲዮ የለህም? አይ እንደዚህ አይነት ነገር አልተዘጋጀውም። ግን እያልኩ ያለው ቪዲዮ የለህም ማለት እናንተ በመጣማችን ዛሬ አማልደ የተደማመጠን ቪዲዮ የለህም ማለት አልትሉ የለ እኔ ሳወራ አታውራኩል ቪዲዮ የለህም ማለት ዛሬ አማልደ ትላለህ። ቆይ አንተ መረጃ ታመጣልኛለህ? ቆይ እንደሱማ እኮ ቪዲዮ የለህም። እኔ በመረጃ ነው የማወራ። ቪዲዮ የለህም ወይ አንተ? ዛሬ አማልዳል ብለህ ካመንክ ምን መረጃ ያስፈልጋል? መሰረታዊነት ነው እኮ የምታምነው ነገር ነው። ቪዲዮ የለህም ወይ በመጀመሪያ እንደዛ ብለህ ላልክበት ቪዲዮ አንተ ማውራት ትፈልጋለህ በትክክል ኤርሚ ነው ወይስ ይሄን ነገር መሸሽ ትፈልጋለህ? ራስህ ቪዲዮ ማስረጃ አለ የለም? መሸሽ እየፈለክ ነው? ቆይ ሚዩት አድርጌያለሁ። ቪዲዮ መረጃ አለ የለም? ለእኔ ጥያቄ መልስ ስጠኝ። ጥያቄ እየጠየቁ ነው። ከዛ ወደሚቀጥለው ወደ ምልጃው እንድንሄድ ማለት ነው። ቪዲዮ መረጃ አለ የለህም?
ማይኩን ስትከፍተው ፒተር ቪዲዮ መረጃ አለህም ብዬ ስል ልትደበቅ ፈልገህ ነው ልትሸሸግ? አንተን አይነቱን 10 ተሰለፍ ቄስም ይምጣ ኢየሱስ ክርስቶስ አድመጣኝ። ማይክ ስትከፍት ይኸውልህ እኔ የዳንኩበት እውነት ነው። ይኸውልህ አትበል፣ ወሬ አልፈልግም። የተጠየቀውን ጥያቄ ብቻ መልስ። ልብ በሉ 674 ሰዎች የኦርቶዶክሳውያን ውርደት እዚህ ድረስ ነው። እንደዋሻው አይደለም። አሁን ምንድነው ያልኩ? ከጴንጤዎች የሰበከ ፓስተር የሰበከ ሰባኪ ኢየሱስ ክርስቶስ የብሉይ ኪዳን ነው ብሎ ያለ የቀዳው ማስረጃ አለ ወይስ የለም? አለ ብለህ ካልክ አሰማ። የለኝ ብለህ ካልክ ወደሚቀጥለው እንድንሄድ ማለት ነው። ማስረጃ አለህ ኤርሚያስ? ማስረጃ አለህ? እኔ ነኝ ያልኳችሁ እሱ ማስረጃ አለ። የብሉይ ኪዳን ሊቀ ካህን ነው ያለም ብሎ ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረኩህ። ማስረጃ አለ ሆይ? የጠየቅኩህን ማስረጃ አለኝ ቪዲዮ ወይ የለኝም እንዳልፍ ማለት ነው። ኮንቨርሴሽን የምናደርገው እየተግባባን ማለት ተግባቦት። ካልሆነ እንደዚሁ አድርጌ ጫወትብሃለሁ ማለት ነው። እኔ የጠየቅኩህን ጥያቄ ብቻ መልስልኝ። አውርተሃል 10 ደቂቃ፣ አንድ ጥያቄ ብቻ የጠየቅኩህ ቪዲዮ አለ። ይሄ ማስረጃ ጴንጤዎቹ እንደዚህ ብለን ስናስተምር የነበረበት ካለህ አለ በላይ፣ ከሌለ የለኝም በል። ወደ ሌላ እንሄዳለን። ቪዲዮ ማስረጃ አለህ ያልኩት እኔ ነኝ። እኔ ቪዲዮ ማስረጃ አለ ወይ ብሎ ያምናሉ ነው። ሚዩት አድርጌያለሁ። ቪዲዮ ማስረጃ አለ ሆይ? አማርኛ ታከሆነ ቪዲዮ ማስረጃ አለ ሆይ ብዬ ስልክ የለኝም ወይ አለኝ ነው የምትለው። አለኝ ብለህ ካልክ ትከፍታለህ፣ የለኝም ብለህ ካልክ ወደሚቀጥለው እንሄዳለን ማለት ነው። ቪዲዮ ማስረጃ አለ ሆይ? አንተማ አማላጅ ሲሉ ላውጣልህ፣ አማላጅ ሲሉ ላውጣልህ። አልጠየኩም። የብሉይ ኪዳን ሊቀ ካህን ነው ብሎ ሲል የሰማው ፓስተር ወይ ሰባኪ ካለ መረጃ ቪዲዮ አለ ወይ እኮ? እሱ ማለት አሁን ያማልዳ እኔ ነኝ ያልኩት፣ እነሱ አላሉ። ማስረጃ አለ ቪዲዮ እንደዚህ ብሎ ሲናገር የሰማው ነብይ ወይ ሐዋርያ? እነሱ ይኸውልህ ፕሮቴስታንት እንደዛ አላሉ። ይኸውልህ ስማኝ፣ እኔ ያልኩ ጨርሻለሁ። ሚታርገ አላሉም። ኦኬ አማልዳ ማለት እንደዛ ማለት ነው ብዬ ነው። ሚዩት አድርግ። አላሉም ብለሃል። በቃ መልስ የተመለሰ ማለት ነው። ወደሚቀጥለው እንሂድ ብራዘርዬ። አላሉም ብለሃል። ፕሮቴስታንት ምን አለ? አላሉም ብሏል። እሱ ነው ያለው፣ ራሱ ሰውየው ነው ያለው፣ ፒተር ነው ያለው እንጂ አላሉም ብሏል። ልብ በሉ፣ እየተቀዳ ስለሆነ አላሉም ብሏል። ኦኬ እሺ። የእናንተ የአዲስ ኪዳኑ ኢየሱስ ክርስቶስ የኛ የአዲስ ኪዳኑ ሊቀ ካህን ነው ብለህ ያልከው ይማልዳል አይማልድም? እኛ ጋር ከመሄዳችን በፊት የኛስ ደግሞ የብሉይ ኪዳኑ ያማልዳል ያማልድም ብሎ ያለው አደራ። እስካሁን እንዳሁን አንድን ጥያቄ 5 ጊዜ አልጠይቀህም። ያው አፍረህ ተማቀህ ነው የምትወርደው ማለት ነው። ለጠየቁ ጥያቄ ኮንቨርሴሽኑ በቃ ሰው ሁሉ ሲሰማ ጭቅጭቅ እንዳይሆን እኔ ለጠየቁ ጥያቄ የሚመጥን መልስ ስጠኝ። አንተም ስጠይቀኝ የሚመጥን ለጥያቄ የሚመጥን መልስ ነው የምሰጥህ። አደራ እንደው በጌታ በቃ ጥሩ። እሺ ስለዚህ የእናንተ የአዲስ ኪዳኑ ኢየሱስ ክርስቶስ ሊቀ ካህን ነው ብላችሁ የጠራችሁት ያማልዳል አይማልድም? አሁን ነው የእናንተ? አዎ አሁን አያማልድም። አሁን አያማልድም አይደል? የኦርቶዶክሱ አሁን አያማልድም። የጴንጤዎቹ የኛ የብሉይ ኪዳኑ ነው ብለህ አላሉም ብለህ ያልከው ግን አንተ ያልከው የዋሸህብን። እኛ አላልንም ሲጀምር፣ ፕሮቴስታንቶቹ አላሉም ብለህናል። እግዚአብሔር ይስጥልን። የቅድሙን ውሸት አስተካክለዋል ማለት ነው የዋሸህብን። እኛስ የብሉይ ኪዳኑ ኢየሱስ ክርስቶስ ነው ብለን የምንለው በአንተ አባባል አሁን ያማልዳል ብለን ነው የምንለው የብሉይ ኪዳኑ ኢየሱስ ክርስቶስ ሊቀ ካህን ነው። ብሉይ ኪዳን ሊቀ ካህን ማለት አሁንም እንደ ብሉይ ኪዳን ሊቀ ካህን ሁሌ ይሰራል ብላችሁ ስለምታምኑ ወይ በየአመቱ እንደውም ሳይሆን በየቀኑ ይሰራል ብላችሁ ስለምታምኑ አዎ ኦኬ ቴንክ ዩ። ስለዚህ የኛ አሁንም ያማልዳል ብለን ስለምንል የብሉይ ኪዳን ሊቀ ካህን ነው የእናንተ። የአዲስ ኪዳኑ የእናንተ አያማልድም አይደል? አዎ የአዲስ ኪዳን አንዴና ለአንዴ ነው። እሺ ቤተክርስቲያን እንደዛ ብላ አያማልድም ብላ ነው የምታስተምረው? እውነት ነው በመጽሐፍቶቿ ሁሉ አይደል? አሁን እያልኩ ያለሁት በመጽሐፍቶቿ ሁሉ እንደዛ ብላ ነው አይደል? ሰራው ለዘላለም ይሰራል ብላ ነው የምታምነው። አንዴ በሰራው አይሰራም አይደለም። አንዴ በሰራው ለዘላለም ብላ ነው። ለጠየቁ ጥያቄ መልስ የሚመጥን መልስ እባክህ። እኔ ለጠየቁ ጥያቄ መልስልኝ። ቤተክርስቲያኒቱ አሁን ኢየሱስ ክርስቶስ አያማልድም ብላ ነው እንደምታምነው በመጽሐፍቶቿ ሁሉ? አሁን መሰረቱ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ከሆነ አይደለም የምታምነው ቤተክርስቲያኒቱ አሁን በሰማያት
አናምን ብላ ነው ቤተክርስቲያኒቱ የምትለው። የምታምኑ እንደዛ ነው። ይሄ መጽሐፍ ምንድን ነው የሚባለው ስሙ? መጽሐፈ ሰዓታት። ይሄ ምንድን ነው የሚባለው? ይሄ መጽሐፍ ምንድን ነው የሚባለው? መዝገበ ጸሎት። ኦኬ። ይሄ መጽሐፍ ምንድን ነው የሚባለው? ድርሳነ ሰንበት። የት ነው የታተመው? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚለው። አዎ አንብበው። አነበብኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በተሳይ ጉባኤ ማተሚያ ድጋሚ ታተመ ምናምን ነው የሚለው። ጥሩ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። ግን አይሳሳቱም እያልኩ አይደለም። ታምነዋለህ ማለት በትክክል ታይተው ለምክንያቱም እኔ ስላጋጠመኝ ነው። ብዙ መጽሐፍቶች ላይ ድብልቅልቅ ነገር ስለከተቱበት ምናልባት እንደዛ እንዳይሆን እንጂ ችግር የለውም። የጠየኩን ብቻ መልስልኝ። ታምነዋለህ አታምነውም? መብት አለ። አምነዋለሁ አለ ማለትም አምነዋለሁ ማለትም አላምነውም ማለት መብት አለ። ታምነዋለህ አታምነውም? ይሄ መጽሐፍ እኮ ትክክለኛው ከሆነ አምነዋለሁ፣ ትክክለኛው ካልሆነ ምክንያቱም መጽሐፍ ቅዱስን ነው። አሁን ይኸውልህ መጽሐፍ ቅዱስን ነው። አንተ ጀግና ከሆንክ ከመጽሐፍ ቅዱስ እንደዚህ ያማልዳል ብለህ እኔ ራሴ አንተ ከዚህ መጽሐፍ የተሻለ መጽሐፍ ሚዩት አድርጌያለሁ። ጀግና ከሆንክ ወንድ ከሆንክ ሴት ከሆንክ አያት ከሆንክ አጎት ከሆንክ ብሎ የሚለውን የባልቴትን ወሬ ትተህ እዚህ እኔ ፊት እውነት ታደርገዋለህ ማለት ነው። እኔ በመጽሐፍ ቅዱስ አሁን እመለሳለሁ። ይሄን ጥያቄ የቤተክርስቲያኒቱ መጽሐፍቶችን እነዚህን ካየን በኋላ ባንስ በትንሹ ካልሆነም ደግሞ አንድ ቆይ ጨምርልሃለሁ። ለምን በትንሹ ልበል አንተዬ? እዚህ ጋር እኮ አለ ሌላኛው የታለ? ሌላኛው መጽሐፍ የታለ? በክርስቶስ እሺ አራተኛው መጽሐፍ ቅዱስ ያሬድ መጽሐፍት እዚህ ያለ ጨምረዋለሁ። ኦኬ አራተኛው መጽሐፍ አመጣለሁ። እነዚህ ሶስት መጽሐፍቶች ላይ ያለው ማለት ነው። አሁን ወንድ ኮንክ ሴት ኮንክ አክስት ኮንክ አያት ኮንክ እሱን ጨዋታ ተው ብራዘር፣ ተው። እሱ የጎረምሳ ልፋ ይባላል። አሁን በመጽሐፍት በማስረጃ እኛ ያለን የአዲስ ኪዳኑ ሊቀ ካህን ነው፣ የእናንተ ደግሞ ያላችሁ የብሉይ ኪዳኑ ሊቀ ካህን ነው ብለሃል። ኦኬ የብሉይ ኪዳን ሊቀ ካህን ነው ኢየሱስ ክርስቶስ ብሎ የተናገረ የኛ ፓስተር አምጣ ብዬ ስልህ ፕሮቴስታንቱ እንደዛ አይልም ብለኸኛል። ኦኬ እንደዛ አትሉም ብለኸናል። አይሉም ብለሃል ቅድም። ኦኬ ካላልን ከየት ሰምተህ ነው ታዲያ አንተ የብሉይ ኪዳን ሊቀ ካህን ነው ብለው ይሉታል ብሎ የሚለውን ታመጣዋለህ ማለት ነው። ኦኬ ስለዚህ አሁን ይህንን እኛ እንደማንል አረጋግጠህልናል። እኔ በኋላ የብሉይ ኪዳኑ ሊቀ ካህን ብለህ የዋሸብንን ኢየሱስ እንዴት እንደሚያማልድ በእነዚህ ኮተት መጽሐፍቶች ሳይሆን እኔ በመጽሐፍ ቅዱስ በኋላ እንዴት እንደማሳይ ታያለህ ማለት ነው። ከኔው ተምረህ ነው እዚህ መጥተህ አሁን እያዝልኝ ቤቱ ብለህ የምትለው ግድ የለም። ግን የአዲስ ኪዳኑ የእናንተ ኢየሱስ ክርስቶስ አሁን ያማልዳሉ ይብስልህ አሁን አያማልድም ብለኸኛል። እነዚህ መጽሐፍቶች የማን ናቸው አልኩ? የኦርቶዶክስ። እሺ ይሄን አሁን ታምነዋለህ አታምነውም ተጠይቀሃል። አላምነውም ነው ያልከው ወይስ አምነዋለሁ ነው ያልከው? ይሄን መጽሐፍ የተለያዩ አይነት ስላጋጠሙኝ ምናልባት ትክክለኛው ከሆነ አምነዋለሁ፣ ትክክለኛው ካልሆነ አላምነው። ትክክለኛ የሆነው በየትኛው ምክንያቱም በየትኛው መጣው የታተመው ነው ትክክለኛ? በዛ አይደለም እኮ እንኳን ይሄንና ነገር እኮ መጽሐፍ ቅዱስ ውስጥ የማይገባ ነገር ሊጨምሩ የጠየቅከውን ብቻ አውራ ነው ወልብዬ፣ የጠየቅከውን ብቻ አውራ። እንኳን ይሄን አይደለም መጽሐፍ ቅዱስ ውስጥ ነው እንደዛ አይደለም። ይሄን መጽሐፍ ታምነዋለህ አታምነውም? አይ አላምነውም ኤርሚ። የማላምንበት ምክንያት ይሄ ነው፣ ወይ ደግሞ አምነዋለሁ የማምንበት ምክንያት ይሄ ነው፣ ወይ ደግሞ ገና አላረጋገጥኩትም አረጋግጬ እመጣለሁ ነው እንጂ የማላምንበት ምክንያት አምነዋለሁ ግን ነው እንደዛ አይደለም። እንደዛ አይደለም የሚወራው። ቅድም ባወራህበት ጸባይ አውራ። ህዝብ ነው እየሰማ ያለው። ዋሽተሃል በእኛ ላይ። የዋሻውን ውሸት ግን ገና በአደባባይ ላይ እዚሁ ፕሮቴስታንቱ ግን አይሉም፣ የብሉይ ኪዳን ሊቀ ካህን ብለው አይሉም ብለሃል። ኦኬ አሁን ይሄ መጽሐፍት የቤተክርስቲያኒቱ መጽሐፍት መሆኑ እኔ 100% አረጋግጬ ከቤተክርስቲያኒቱ ነው የገዛሁት። ልብ በሉ እዚህ ላላችሁ ሰዎች አሁን ይህን ጽሑፍ አስነብብህና
ታነበውና ቤተክርስቲያንህ ምን እንደምትል እናያለን ማለት ነው። እንኳን ደህና መጣህ። የማትወጣበት ቤት ነው የገባኸው ማለት ነው። ተንቀሽቀሸህ የቱ ጋር ምን መናገር እንዳለብህ እንኳን በአግባቡ አልተረዳህም። ኦኬ ድርሳነ ሰንበት 17ኛው ምዕራፍ ገጽ 49 ያው እንደዚህ ይላል። አንብበው። ስክሪንሾት አድርግ፣ አንብብ፣ ሄደ ጠይቅ። ጋይድ ምን ይላል? ማይክን ክፈትና አንብበው። ራስ አንብበው። አንብብ አንተ የምታነበው ለምን ችግር የለውም። ለምሳሌ አንተ እንዲህ ገባ ወጣ ስታደርገው ቶሎ ግድ የለህም። አንብበው፣ ምን ችግር አለ? ራስ አንብበው ብራዘር። ቤተክርስቲያን ወንድም አይታይ በአግባብ ስለማይታይ ነው። አንተ አንብበውና ንገረኝ። ችግር የለም። እንደዚህ ያደርግልሃለሁ። እንደዚህ ያደርኩ ይከታተልሃለሁ። እንደዚህ ያደርኩልህ ይሄዳለሁ። አንብበው። ቴንክ ዩ። ግዴታ ነው። አንተ ማንበብ አትችልም? አንብበው፣ ችግር የለውም። ታፍርበታለህ ማለት ነው ወይ በመጽሐፍ? ምንድነው ችግሩ? ምንድነው? አንተ ብታነበው ምን ትሆናለህ? በዚህ ደግሞ እንነጋገር። ወንድም አፍርበታለሁ በለኝና ወይ እኔ አንብላለሁ። አፍርበታለሁ በመጽሐፉ ስለማፍርበት ወይ ታሪክ ደግሞ ይሄም ማፍረስ ሲል አንብብልህ። ኦኬ አንብብ። ወይ አፍርበታለሁ ሸማቀቅበታለሁ በል ወይ አንብብ። እሺ አይ ቆይ በቃ ላንብብልሽ። አይ አንብበው ምንም ማለት እኮ አይደለም። አንተም ታንብበው እኮ እኔም ማነበብኩት ያው ነው። እሺ ላንብብልህ። ወይ አፍርበታለሁ ሸማቀቅበታለሁ ብለህ ካልከኝ ክርስቲያን ለሚሉ ሰዎች እሺ ከዚህ በኋላ በገሃነም ሰዎች የነበሩ የቤተክርስቲያን ስራ የማይሰሩ እሺ አይ ለዚህ ነው ድጋሚ በደንብ አንብብ። የት ነው? እዚህ ጋር አንብበህ ወደዚህ ቤተክርስቲያን ስራ የማይሰሩ ብለህ አልክ። እኔ እንድከታተልህ ከዚህ ጀምረህ አንብብ። ሰው እየሰማ ማለት ነው። ክርስቲያን ነን የሚሉ ሰዎች እስቲ ከዛ እንኳን በኩል እኮ አይሰማም። ከዚህ በኋላ በገሃነም ውስጥ እስቲ የነበሩ እሺ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ ሀጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። እስቲ አንተ አንብበው። ለምን አታነበው? ልረዳው አልቻልኩም። አንብብ ብራዘር። ወይ ታሪክ የተፈጠርክበትን ቃል ትጠላለህ አልኩህ። አንብብ ብራዘርዬ፣ አንብብ። ጥሩ ነው እያነበብክ ያለው። ግድ የለህም። ይኸውልህ አንብብ። መሐመድን ይመስል አንብብ አትባል። ሚዩት አድርጌሃለሁ። ያውልህ አትበለኝ ብራዘር። አንብብ ማለት ነው። እሺ እስቲ ትንሽ ራቅ አድርገው። እሺ በደንብ አንዴ ጠብቅ። ራቅ አድርገው እስቲ። ፋዝል መጣ። ቆይ አንዴ ራቅ አድርገው። ኦኬ እንዴ እሺ ፓዝል መጥቶብኝ ነው። እሺ ኦኬ አንብብ። ይኸውልህ አትበል። አንብብ። ጥሩ ነው ያነበብከው። ጸሎትን ይጸልይላቸው ዘንድ ምን ይላል? መላእክት ያቀርቧቸዋል አለ። እሺ ከዛስ? ጋይድ መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪውቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ጸሎትን ከጸለይ የሚል ነው። ጸሎትን ከጸለይ ይጸልይላቸዋል እያለ ነው። በጣም ይገርማል። እሺ ከዛስ? መድኃኒታችን ጸሎትን ከጸለየላቸው
በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ኢየሱስ ክርስቶስ ከጸለየ በኋላ ማለት ነው። እና ይሄ ቤተክርስቲያን ይወክላል እያልክ ነው እንዴ? የቤተክርስቲያኒቱ መጽሐፍት እኮ ነገርኩህ እኮ ኤርሚ፣ ለምን አትሰማም? ኖ ምኑን ነው የነገርከኝ? መልስ እስቲ አንተ አሁን ከዚህ የተሻለው መጽሐፍ ቅዱስ ነው አይደለ? ቆይ መሰረታችን መጽሐፍ ቅዱስ ነው አይደል? ለምን መጽሐፍ ቅዱስን አውጥተን አንነጋገርም? ይሄን እኮ ስላነበብክ አድምጠኝ ወንድሜ፣ እኔ ሳወራ እኩል አታወራ። ይሄን መጽሐፍ አላምነውም ቆሻሻ መጽሐፍ ነው በልና ከዛ ወደ መጽሐፉ ዞርላለሁ ማለት ነው። ወደ መጽሐፍ ቅዱስ ቆሻሻ መጽሐፍ ነው አላምንም በል። ካመንክ ደግሞ የቤተክርስቲያኒቱ መጽሐፍት መሆኑን 100% ነግሬሃለሁ። 100% የቤተክርስቲያኒቱ እዚህ ጋር ያሳየኸኝ ሀሳብ ቆሻሻ ነው እንጂ ሁሉ መጽሐፉ ቆሻሻ አይደለም። አድምጠኝ። አሁን ያነበብከው ይሄ መጽሐፍ ቆሻሻ መጽሐፍ ነው አይወክለኝም ብለህ ካልክ መብትህ ነው። ከዛ ወደ መጽሐፍ ቅዱስ ዞርላለሁ። ወደ ሌሎቹ መጽሐፍት ሄጄ ከዛ ወደ መጽሐፍ ቅዱስ ዞርላለሁ። ቢያንስ እዚህ ጋር 2 አሉ አምጥቼ 5ቱን ካሳየው በኋላ ኢየሱስ ክርስቶስ አሁን በሰማያት ይለምናል ይላል መጽሐፍህ። አንተ ይህን መጽሐፍ አላምንም ነው የምትለው ወይስ ታምነዋለህ? እዚህ ጋር ያለውን ሀሳብ ነው ማላም ነው ኤርሚያስ ይጨመራል። እኔ ስለማቅ ነው ብዙ አጋጥሞኝ መረጃ አምጣ። ያልተጨመረውን ድርሳነ ሰንበት አምጣ መረጃ። ኦኬ ስለዚህ ይኸውልህ መረጃዎች የምትፈልግ ከሆነ እንደዚህ የምትለኝ ከሆነ ናይስ። እኔ ግን ያልተጨመረበት እኩል አታውራ ወንድሜ፣ እኩል አታውራ። ይጨመርበታል አላምንም ብለህ የምትለው አንተ አይደለህም ያልከው ብራዘር። ኦኬ ይህንኑም እነሱ ሲጠየቁ አባቶች መልስ ሲያጡ ይጨመርበታል እያሉ የራሳቸውን ስራ ፈትነት በሰው ላይ ለመጠፍጠፍ በሰው ለማሳበብ አንዴ ካቶሊክ ህንፃ ቤተክርስቲያን እንደዚህ ስራ ብላለችን፣ አንዴ በናፍቃኑ እጃቸው ረጅም ነው ሙስሊሞቹ እጃቸውን እግራቸውን አስገብተው መጽሐፍ ጻፉብን ብላችሁ ስትሉ ሲዋሹ ነበር አባቶች ሁሉ ጭምር ማለት ነው። አሁን ይሄ መጽሐፍ ተጨምሮበታል የምትል ከሆነ 17ኛውን ምዕራፍ ድርሳነ ሰንበት መጽሐፍትን አምጥተህ 17ኛው ምዕራፍ ማለት ነው ታነበዋለህ ማለት ነው። ከላይ ያለውን መጽሐፍ አምጪ ሂጂና ማየ እነዛ ሁለቱ ከላይ ያሉት አምጪ። ሁለቱን አምጪ። ኦኬ የቤተ ክርስቲያኒቱ መጽሐፍቶች መሆናቸውማ ብራዘር የምገዛቸው መጽሐፍቶች በሙሉ እኔ እዚህ ማሳያለሁ። በኢትዮጵያ ኦርቶዶክስ ታሪክሳን በድጋሚ የታተመ ትንሣኤ ዘጉባኤ ማተሚያ ቤት ገድለ ክርስቶስ ሰምራ ላይ ሳያለሁ። ድርሳነ ማህያዊ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ዘጉባኤ ማተሚያ ቤት የታተመ እነዚህን 5 መጽሐፍቶች ከመለስክ በኋላ የእናንተ የአዲስ ኪዳን ካህን ኢየሱስ ክርስቶስ አያማልድም ብላችኋል አይደል? እነዚህ መጽሐፍቶችና የቅዱስ ያሬድ መጽሐፍ ቅዳሴውን ሁሉ ጨምሬ 7 መጽሐፍት እነዚህን መልሳለህ። ይሄ መጽሐፍ ታምነዋለህ አታምነውም? ነገ መጽሐፉን ሳይሆን ታምነዋለህ እዛ ቦታ ላይ የተጻፈው ነገር አላም መጽሐፉን ታምነዋለህ አታምነውም? ሰማኝ አይደል? አቋሚን ሰማህ አይደል ኤርሚያስ? ኦኬ አታምነውም? እሺ የተጻፈውን አታምነውም? ናይስ። ለምን ነው የማታምነው? ትክክለኛ ሐሳብ አይደለም። እኔ ብዙ ስላጋጠሙኝ እንደዛ አሁን ተብሎ እየተሰሩ ያሉ ነገሮች ስላሉ ጀስት ይሄም እንደዛ ተጨምሮ ስለሆነ ከዛ አንፃር ነው ትክክለኛውን ሐሳብ እቀበላለሁ። ለመጨመሩ መረጃ አለህ? ይሄ ሐሳብ እንደተጨመረ ኦኬ እሱን አዘጋጅቼ ላሳይ ይችላል። አሁን አሳየን አላልኩም። መረጃ አለው ይገ መረጃው አሁን ባይኖርም ግን መረጃው አለ ተጨምሮ ነው የምትለኝ? በእውነት አይቻለሁ፣ አዘጋጃለሁ። ማን ነው ይሄንን የጨመረው? እሱን አዘጋጃለሁ። ጨማሪው ክፍል ማን ነው? እንዲህ ብለው የሚያምኑ ሰዎች እነማን ናቸው? ኢየሱስ አማላጃችን ብለው የሚያምኑ አማላጃችን ብለው ኖ ይሄንን ጽሁፍ አማላጃችን ብለው አድመጣኝ። ይሄንን ጽሁፍ የጨመሩ ሰዎች ነው ብያለሁ። አድመጣኝ። ሚዩት አድርጋለሁ። የዚህ አመለካከት ሚዩት አድርጋለሁ። እኔም ብቻ ተከታተለ ጥያቄ ለመለስኩልህ ነው የምትመልሰው። ይሄንን ተጨምሯል ነው ብለህ ያልከው ለመጨመሩ መረጃ አለው ብዬ ስለ አዎን ያልከኝ አሁን አሳየን ብዬ እንዳለ አልተዘጋጀህበትም። ያልተዘጋጀህበትን ደግሞ አሳየን ብዬ አልልህም። ግን ለመጨመሩ ግን መረጃ አለህ። ለመጨመሩ ይሄንን ማን የጨመረው ብዬ ስልህ ማናቸው ነው ያልከው? ማይክ ስከፈት ንገረኝ። እስላሞች ናቸው የጨመሩት ወይስ ጴንጤዎች ናቸው የጨመሩት? ክፍል ያ ጋይድ ይኸውልህ ማን የጨመረው? ይሄንን የሚያምኑ ሰዎች ማን የጨመረው? በቃ ጣላትሽ ጣላ ወድቢ
ለጠየቁ ጥያቄ ተገቢ መልስ ስጠኝ። ጠላት፣ ወዳጅ፣ አያት፣ አጎት አትበል። ይህንን ጽሁፍ ጨምረውታል ብለሃል። ማን የጨመረው? ማን የጨመረው ይህን ጽሁፍ? ጴንጤዎች ናቸው ወይስ ሙስሊሞች ናቸው ወይስ ማን የጨመረው? ጠላት ብለህ ዝም ብለህ አንተነጥለ ማን የጨመረው? ነገርኩህ። አድምጠኝ። ይሄ ማተሚያ ቤት የቤተክርስቲያኒቱ ነው አይደለ? ታውቀዋለህ? ይሄ ማተሚያ ቤት የፈለገ ቤተክርስቲያን አይደለም። ኖ ይሄን ማተሚያ ቤት ታውቀዋለህ? ማተሚያ ቤት የቤተክርስቲያኒቱ ማተሚያ ቤት ነው አይደል? የቤተክርስቲያኒቱ ማተሚያ ቤት ነው አይደል? እሺ ነው አይደል? የግለሰብ አይደለም። የቤተክርስቲያኒቱ ማተሚያ ቤት እንደሆነ እርግጠኛ ነህ እንዴ? አሁን እኮ የምልህ ነገር መሰለኝ የቤተክርስቲያኒቱ ማተሚያ ቤት ነው ወይ? ወድሜ የቤተክርስቲያኒቱ ማተሚያ ነው። እርግጠኛ ነህ ወይ የቤተክርስቲያኒቱ ማተሚያ ቤት መሆኑን? ትንሣኤ ዘጉባኤው የሚታወቀው እንደዛ ነው። የቤተክርስቲያኒቱ ነው አይደል? የሚታወቀው እንደዛ ነው። አዎ 100% አይደለም 1000% የቤተክርስቲያኒቱ ማተሚያ ቤት ነው። አይ ይሄን እንኳን እርግጠኛ ሆነ እንኳን መናገር አልቃተ ማለት ነው። አይዞህ አትፍራ። የቤተክርስቲያኒቱ ማተሚያ ቤት ነው። ኦኬ በቤተክርስቲያኒቱ ማተሚያ ቤት ውስጥ ጠላት ብለህ ያልካቸው ይሄንን ያስገቡት እና ማን ናቸው? በቤተክርስቲያኒቱ ማተሚያ ቤት እንዲታተም ጠላት ብለህ ያልካቸው ይሄንን ያስገቡት እና ማን ናቸው? ነገርኩህ እኮ የዚህ አመለካከት ደጋፊ የሆኑ ሰዎች እና ማን ናቸው? ለምሳሌ እናንተ እነማን ናቸው? እነማን ናቸው? አማላጅ ብለህ ታምን የለ አንተ? ኖ እነማን ናቸው ይሄንን ጽሁፍ በቤተክርስቲያኒቱ ማተሚያ ቤት እንዲታተም ያደረጉት? ጠላት ብለህ እንዲጨመር ያደረጉት በላ እነማን ናቸው? እንዲጨመር ጠላት ብለህ ያው ፕሮቴስታንት ይላል። አድመጣይ ጠላት ብለህ ነገርኩህ እኮ የዚህ ሐሳብ ደጋፊዎች ከዚህ በላይ ሌላ መልስ ፈልጋለህ? እነማን ናቸው? ታውቃቸዋለህ? አታውቅም? እነማን ናቸው? ለምሳሌ ፕሮቴስታንት አንተ ለምሳሌ እንደዚህ ብለህ ታምናለህ አይደል? ስለዚህ የዚህ አመለካከት ፕሮቴስታንቶች ናቸው የጨመሩት። ሌላ ማን ሊሆን ይችላል? እንደዚህ አይነት ሐሳብ ያላቸው ሌላ ማን ሊሆን ይችላል? ማን ያው ፕሮቴስታንት ነው ብሏል። ልብ በሉ ያዙ ወገኖች። ድርሳነ ሰንበት በሚባል መጽሐፍት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት እያዘጋጁ በቀረበው ውስጥ ፕሮቴስታንቱ እጃቸውን አስገብተው በዚህ መጽሐፍት ውስጥ ጽፈዋል ብሎ ሲል ወንድማችን ፒተር እዚህ ያለው ኦርቶዶክሳዊ ወንድም መረጃ አለው። መረጃውን ግን ሊያቀርብ አልቻለም። እንደ ቀድሞ የቡና ወሬ ነው የሚያወራው፣ ግን እንያዝለት ማለት ነው። እሺ ይሄን ክፍል የማትቀበለው አሁን በሰማያት ይጸልያል ተብሎ ስለተባለ ነው አይደል? አዎ እሺ በሰማይ ከጸለየላቸው በኋላ ያስታርቃቸዋል ይላል። ያስታርቃቸው ዘንድ ያቀርቧቸዋል ይላል አይደል? ኢየሱስ ክርስቶስ አሁን በሰማያት አስታራቂ ነው? አስታራቂ አይደለም? አይ ያለው እኮ አስታራቂ አይደለም እኮ። አስታራቂ አይደለም። አስታራቂ ሳይሆን ይጸልያል። ኖ ከጸለየላቸው በኋላ ያስታርቃቸው ዘንድ ያቀርቧቸዋል ይላል። ጸሎቱን ከጸለቀ ሁለቱም ነው ያለው። አንዱ ብቻ ትውሰድ፣ አንዱን ብቻ ትውሰድ። ይሄ ሁለት ነው። ይሄ ማስታረቅ ነው አይደል? አዎ ናይስ። ሁለት ነገር ጸሎትና ማስታረቅ ይለያያል። አዎ በጸሎት ማስታረቅ እየጸለየም ያስታርቃል። ስለዚህ ይለያያል ሁለቱ ቃላት እንዴ? ያው የሚለያይበት ነገር አለው። ምን እንደሚለያየው ንገረን ልጻፍ። አዎ ጸሎት